ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ወይ ፍቅር የተሰኘው አስገራሚ የፍቅር ታሪኮችን የምንሰማበት ፕሮግራማችን ነው። ሮዛ እኔ በጣም አፍቅሬሻለሁ ወድጄሻለሁ እና ከሄድሽ ደግሞ እንደማትመለሺ አውቃለሁ አለ። ምን ሆነሽ ነው አለ። አሙሽ እርቦሽ ነው አለ። አይ አራበኝም አልኩት። እና ታዲያ ምን ሆነሽ ነው አለ። ከዛ አይ ምንም አልሆንኩም በቃ እንዲሁ አልኩት። እንዶሚ ገዝቶልኝ ይገባል። እሱ ደግሞ እንዶሚ አይበላም አይወድም። ሽታውን ራሱ አይወድም እንዶሚ ማለት እኔ እንዶሚን ከታሪክ ይበላል እሱ ያርዳል። ያርዳል። እሷ የተቀባችሁንም ሽቶ ሰላም እንደሚል ሰው ሆኜ አሽትቼዋለሁ። የሷን ጠረን እሱ ላይ ሊያውና ችግር የለውም በቃ እኔ ላንተ ራሱ እየነገርኩኝ ጊዜው ሳስታውስ ውስጤ ላይ እየተናደድኩኝ ነው ጌታ ነው ውስጤ ላይ ያለ በቃ አልሄድም እለዋለሁ። ለምን ሲለኝ እኔ እነሱ ቤት ሄጄ ወንበራቸውን እቃቸውን እያዩኝ እነሱ ደግሞ እኔ ቤት ቢመጡ ምን ላይ ቁጭ ብለው ቡና ሊጠጡ በምንስ ላፈላላቸው። ይሄ ሁሉ የሆነ አንቺ ከሱ ጋር በመሆን ብቻ ደስተኛ ነሽ? በጣም ሁሉ ነገር ነው በቃ ዓለሜ ነው ለኔ እሱ ሁሉ ነገር። ብዙ ዋጋ የተከፈለበትን የፍቅር ታሪኳን እየነገረችን ባለበት ወቅት ስቱዲዮ ውስጥ ያልጠበቀችው ያላሰበችው ነገር ተፈጠረ። የፍቅርን ትርጉም ይህን ፕሮግራም እስከ መጨረሻው ተከታትላችሁ ሐሳብና አስተያየታችሁን ጻፉልን። ወይ ፍቅር ተጀምሯል። ሮዛ ከሙገር ድረስ ታሪክሽን ልታካፍኝ ስለመጣሽ በጣም አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ሮዛ የፍቅር ታሪክ ከየት ነው የጀመረው? እሺ እኔና እሱ የተያየነው ለመጀመሪያ ጊዜ የተዋወቅነው ጂም ቤት ነው፣ ስፖርት ቤት ማለት ነው። እሺ ፋሚሊ ጋር ማለት ወደዛ ሀገር ሄጄ ነበር ከማዘር ጋር ማለት ነው። ከዛ እዛ ሄድንና ሲስተር እና ማዘር እኔ ሆነን ነው ሶስት ሆነን ማለት ነው። ከዛ ሲስተር ዝም ብሎ መቀመጥ ከሚደብረኝ እኔ ቴኳንዶ ልግባለሽ ማለት ነው። ሲስተር ቴኳንዶ ገባች። ከዛ ገባኝና ቤቲ እንደሆነ ሲስተር ቤቲ ነው ስሟና ቤቲ ከሆነች ቴኳንዶ ጀምራለች እና እኔ ለምን ጂም ቤት አልሞከረም ዝም ብዬ ከመቀመጥ ብረት ላንሳል ብዬ ጠየቅኳት ማዘር ማለት ነው። ከዛ ፊት ጂም ቤት ገብተሽ ታውቂያለሽ? አላውቅም። መጀመሪያ ጊዜ አላውቅም። ከዛ ሲስተር አስፈቅዳልኝ ምናምን ሄድኩኝ ማለት ጂም ቤቱ ሲሄድ ወንዶች ብቻ ናቸው ያሉት ማለት ነው። ከዛ ሰላም ምን ፈለግሻለኝ ነጠላ ለብሼ ነው ያለሁት ረዥም ቀሚስ ምናምን ማለት ነው። በነጠላ ነው ጂም ቤቱ ማለት ልጠይቅ ነው ስንት እንደሚከፈል ምናምን ማለት ልጠይቅ ብዬ ነው። ከዛ ሲሄድ ሰላም ምን ፈለግሻለኝ በር ላይ ቆሞ ነበር አይደል። ከዛ አይ መስራት ፈልጌ ነው በወር ነው ወይስ በቀን ነው ምናምን ብዬ ጠየቅኩት ራሱ ማለት ነው። ስጠይቀው በቀን 20 ብር ነው አለኝ። በቀን 20 ብር? አዎ። ኧረ አሁኑኑ መጣሁኝ አልኩኝና የሆነች ፌስታል ይዤ ነበረ። ፌስታሉን ያዝልኝ ብዬ ሰጥቼው ነጠላዬንና ቀሚሴን አውልቄ እዛ ውስጥ አድርጌ ገባኝ ማለት ነው። ይዘሽ ነበር ቁምጣ ምናምን? ነው በውስጥ ለብሻለሁ። እኛ ጠይቅና ቀላል ከሆነ እሰራለሁ፣ የሚከብድ ከሆነ ደግሞ ተመልሼ እወስዳለሁ ብዬ ነው እንትን የሄድኩት። እሺ ከዛ 20 ብር ነው ሲለኝ እንዴ የማቀላል ነው አልኩኝና እዛ አውልቄ ፌስታሉ እሱ ይዞልኝ ያይኛል ማለት ነው። አውልቄ እዛ ውስጥ አድርጌ ፌስታሉን አልተቀበልኩትም አስቀምጠው በቃ ብዬ አልፌው እስከሚሄድ ድረስ ዞሮ ያይኛል እቃውን ይዞ ማለት ነው። ገብቼ ሰራሁኝ። ወንዶች ብቻ ነበሩ፣ ሴት የምትባል ጭራሽ አልነበረም። ከዛ ወደዚህ እያልኩኝ ሳይ በብዛት የሚሰሩበትን ወንዶች ይዘውታል። ከዛ እሺ በቃ ብዬ ይበቃኛል ለዛሬ ለሙከራ ብዬ ፌስታል ይዤ ልወጣ አልኩኝ። ግን ሴቶች ዛሬ የሉም እንዴ ስለው ይመጣሉ ነገ አለኝ። ከዛ እሺ በቃ ነገም ሴቶች ይኖራሉ በቃ በስነ ስርዓት ለብሼ እመጣለሁ ምናምን ብዬ ወጣሁኝ ማለት ነው። ከዛ በነጋታው ለብሼ ነው የሄድኩት ኖርማል ማለት ነው። ከዛ ለብሼ ሄድኩኝ ሰራውኝና አይ ማለት ነው ቆሞ ያዩኛል። አንዱ እኔ ስሰራ ቆሞ ያዩኛል ወንዱ ያው ልጅ ታንተናው ልጅ ማለት ነው። ከዛ ቆሞ ያይ ማለት ነው። እሱም ያዩኛል ሌሎቹም ያዩኛል ቆሞ እኔ ስሰራ። ከዛ ሳይ ሴቶች የሚባል የሉም ማለት ነው ጭራሽ። ከዛ ለምን ግን ብቸኛ ሴት እኔ ብቻ ነኝ። እሱ ምን ቆሞ የሚያይሽ መስራቱን እየሰራ በማል ቆሞ ያየኛል ማለት ነው። እሺ ከዛ ሰርቼ ስጨርስ ለምን ግን ሩጫ አትሞክሪም? ቀጭን ነሽ ብትሮጪ ምናምን እኮ ሩጫ ትችያለሽ አለኝ። ከዛ ሲለኝ እኔ ከማን ጋር እሮጣለሁ? ሰው እንደዛ አላውቅም፣ የሚያሯሩጠኝም ሰው አላውቅም። እኔ አሯሩጥሻለሁ አለኝ። እኔ አሯሩጥሻለሁ ችግር የለውም አለኝ። ከዛ ችግር የለውም እሺ ታዲያ ምን ችግር አለው? እንዴት እንገናኛለን ታዲያ አለኝ። ከዛ 09 ብዬ ልናገር ቆይ አለኝ። ማለት እኔ ያኔ 09 ብዬ ስልኬን ብናገር እዛ ውስጥ ያሉት ሁሉም ሊይዙት ነበር። ህዝብ እንዳለ እያየን ቆሞ ምናምን እንትን እያሉኝ ነበር ታውቃለህ። ይጽፉታል ያው ታውቃለህ ሁሉም አብረን እንሩጥ ሊሉ። እሺ
ከዛ ወጣና ስልኬን ሰጠሁት ማለት ነው። እሺ ጠዋት ደወለልኝ። ከዛ ወይ በእናትህ ዛሬ ተኝቻለሁ አልነሳም ነገ እንሮጣለን አልኩት። ስንት ሰዓት ደወለሽ? 12 ሰዓት ጠዋት። ከዛ እሺ በቃ ችግር የለውም ማለት። ከዛ ቀን ደወለልኝና ቡና ልጋብዝሽ ሀገሩን አላውቅም አላልሽኝም ማለት። ከዛ እሺ ደስ ይለኛል አልኩት። ቤት ቁጭ ብዬ መደበር ሆኗል ስራዬ። ሄድኩኝ ቡና ላይ ጠጣሁኝ እስከ ቤት ሸኘኝ እዛን ቀን ማለት ነው። ከዛ ጠዋት ላይ ደወለልኝና ሩጫ አብረን ጀመርን ማለት ነው። ቤት መጥቶ ከዛ ስታዲዮም ሄደና የሮጠን ገባን። ኬድ ነው የመጣሽው ምናምን አሁንም ድጋሜ አውረን ማለት ነው። ከዛ እንዲ ከካሳንቺስ ነው የመጣሁት ፋሚሊ ጥየቃ ነው የመጣሁት ምናምን አልኩት ማለት ነው። ለዛ ነው እንጂማ እንዲ የዚህ ሀገር ሴቶች እንዲደፍረው ጂም ቤት ድረስ አይገቡም ማለት። ከዛ እሺ በቃ አልኩትና ማታ ማውራት ጀመርን ማለት ነው በቴክስት። ከዛ እንደዛ ያወራን አንድ ቀን ሩዝ አለኝ እኔ እወድሻለሁ አለኝ። ከዛ መጀመሪያ እወድሻለሁ ሲለኝ እኔም እወድሃለሁ አልኩት ኖርማሊ እንደ እህትና ወንድም ማለት ነው። ከዛ በኋላ ከዛ እኮ ምን ችግር አለው እንደውም አልኩት ሲስተር ቴኳንዶ የምትመረቅበት ቀን ነበር እዛን ቀን እንደውም ና በቃ ፋሚሊ ቤት ሲስተር ምርቃት ስላለ እንሂድ አልኩት። ካንቺ ጋር ቤት ምን ችግር አለው። ከዛ ሲስተር ጋር ሄድንና ተመረቅበት ከዛ አብረን ወደ ቤት ይገባም ማለት ነው። ከዛ ማሚን ወንድሜ ነው ተዋውቂው አብረን ምን ወርጠን ነው ምናምን ብዬ ነገርኳት ማለት ነው። ከዛ ቤት ቡና ፈላውለት ከዛ ቡና ጠጣ እዛን ቀን። ቡና ለሁሉም ያፈላሽው ለሱ ብቻ ነው? ለሁሉም በዛው ጋበዝኩት። ከዛ ልንሄድ ሆነ ማለት ነው። ወደዚህ ልንመለስ ነበር ወደ ካሳንቺስ ማለት ነው። ወደ አዲስ አበባ ልመጡ ነው? ከዛ እንዲ ልመለስ ነው ምናምን ብዬ ነገርኩት ማለት ነው። ከዛ ሮዛ እኔ በጣም አፍቅሬሻለሁ ወድጄሻለሁ እና ከሄድሽ ደግሞ እንደማትመለሽ አውቃለሁ አለ። ስለዚህ አፍቅሬሻለሁ ወድጄሻለሁ የእውነት እኔ ከተመቸውሽ አንቺም የሆነ ስሜት ትንሽ ስሜት እንኳን ለኔ ካለሽ እንጋባልኝ እንዲሁ። ከዛ ምን አልኩት አዎ አለኝ። ከዛ እሺ ቆይ አልኩት ልማከርና ነግርሃለሁ አልኩትና ገባሁኝ ማለት ነው። ከዛ ማሚ ምንም ነገር አልደብቃትም ማለት ነው። ከዛ ገባሁኝና ማሚ ብሩኬ እኮ እንዴ ያለኝ አልኳት። ምን አልሽ? እንዴ ያለኝ አፈር አባሽ ቢ ይሄንን ነው የምትሰሪልኝ ስፖርት እሰራለሁ ብለሽ ወጣሽ ብላ ተቆጣችኝ። በቃ ደበደበችኝ ሁላ ማለት ነው። ከዛ ስደበድበኝ በቃ አይሆንም ከዚህ በኋላ እኔ እናንተ እዚህ ጋር ነው የምናቆመው ምናምን አልኩት ማለት ነው። ከዛ ስለው እሺ አንድ ጥያቄ ብቻ ልጠይቅሽና ከዛ በኋላ በቃ ችግር የለውም ማለት ውሳኔሽን አንቺ በራስሽ መወሰናችን ማለት ከዛ ይሄን ብቻ መልሽልኝ ከዛ በኋላ ችግር የለውም ማለት። ከዛ እሺ ቆይ ላስብበት አልኩት አሁንም ማለት ነው። ከዛ ገብቼ ጠነጠንኩኝ አሰብኩኝ እንዴ ለምን እንደምትመታኝ እኔ ኮንኩኝ አድጌያለሁ ከዚህ በኋላ በቃ ለራሴ አድጌያለሁ። እንደውም አልኳት ማዘርም ማለት ነው እንደውም ያሁኑ እሑድ እንጋባለን ከፈለግሽ ተቀበይ ካልፈለግሽ ጠፋለሁ አብሬው አልኳት። ቆይ አንቺ አሁን እሑድ እንጋባ ስትይ በልብሽ ውስጥ የፍቅር ስሜት እየተሰማሽ ነበር? በቃ የሆነ ባንዴ የመጣልኝ ነገር ነው። በቃ አለ አይደል ውስጤ የሆነ ነገር በራሴ መወሰን አለብኝ ውሳኔዎችን የሚል ነገር ወሰንኩኝና አልኩት ማለት ነው። ከዛ ስለው ደነገጠ እሱ ተመልሶ ማለት ነው። ከዛ አልቀረባም ማለት እንደውም ተው በቃ ካልሆነ ይቅር በቃ አልኩት። ከዛ እሺ በቃ ችግር የለውም እና ከማዘር ጋር ግን ተነጋገሪበት እንትን እንዳንል ከማዘር ጋርም ተነጋገሪበት በእኔ በኩል ያለውን ነገር እጨርሳለሁ ችግር የለውም ማለት። ከዛ ማዘርን ሄድኩኝና ሰርግ ምናምን አልፈልግም አልኳት። ሰርግ ምናምን አልፈልግም የመደገስ አቅምም ደግሞ የለውም። ቀን ስራ ነው የሚሰራው የወንዶች ፀጉር ቤት ያኔ 50 ብር ነው የሚሰራው 25 ብር ለዛ ሰው ሰጥቶ 25 ብር ለራሱ ይዞ ነው የሚገባው። የቤት ኪራይ ውስጥ ነው ያለው የሚበላ ነገር አለ ብዙ ነገር ነው ያለው ማለት ነው። እና ስለዚህ ሰርግ የመደገስ አቅም የለውም አልኳት። እሱ አለኝም የለኝም አላለኝም እኔ በራሴ ማለት ነው። ከዛ ማዘር ታይ ግን ይሄ ነገር አይሆንም እንደውም ዛሬውኑ ነው በቃ ወደዛ መልከሽ ወደ ካሳንቺስ ምናምን ብላ ጓለች ማለት ነው። ዛሬ አልኳት ይሄንን አጎዮን አጎቴም ነበረ ይሄንን ሰርግ በክብር እዚሁ በመርቀሽኝ ማታውጪኝ ከሆነ ከቤትሽ በክብር ማታውጪኝ ከሆነ ወይ አብሬው እጠፋለሁ ወይ ራሴን አጠፋለሁ አልኳት። ከዛ ሮዛ እርግጠኛ ነሽ አለች። አዎ እርግጠኛ ነኝ አልኳት። ከዛ ሄድኩኝና ነገርኩት ፈቅዳለች ማዘር ብዬ ማለት ነው። ከዛ ፈቀደች። አዎ እሺ ታዲያ መች ይሁን ቅዳሜ ይሁን የሚመጣው ሳምንት ቅዳሜ ይሁን እሑድ እኔ ወደዚህ አቅርቤ ነበር ያልኩት። ከዛ በቃ ተወሰነ ሁሉም ነገር። አዎ እና እሺ ምንድነው ማድረግ ያለብን? በቃ ለእነ ማዘር ልብስ እንትን እንገዛላቸዋለን ለኔ ልብስ እንገዛለን አለቀ። 4 ሚዜ ባንተ በኩል አድርግ በኔ በኩል 4 ሚዜ እናደርጋለን አለቀ። ሌላ ነገር ምንም አያስፈልግም አልኩት። ተደሰተ በቃ። ከዛ ተደሰተ አብረን ሄድን ሙገር ሄድን ከተማዋ ማለት ነው። ለሱ ሱፍ አዘዝን ለኔ ደግሞ እንደ ባህላዊ ልብስ የኦሮሞ ባህላዊ ልብስ አሰራ።
ከዛ በኋላ ቀኑ ደረሰ ማለት ነው ሰርጉ። ከዛ ቁጭ ብዬ እጠብቀዋለሁ ማለት ነው። በቃ ማለት ሚዜዎቼን አስቀምጬ አንደኛዋ ሚዜ ጠብቃ ሲያቅታት ሄደች። ቆይቶ ነው? አዎ ቆይቶ ማለት ነው። ቆይቶ ማለት 6 ሰዓት ሆነ መሰለ 12 ሰዓት። ከስንት ሰዓት ጀምሮ ተጠብቁት? ከ8 ሰዓት ከቀን 8 ሰዓት ጀምሮ ማለት ነው። ከዛ 12 ሰዓት ሆነ። ከዛ እንዳልደውል አልደውልም አልኩ። ምን ከቀረም ቢቀር ከመጣም ይምጣ እንጂ አልደውልም አልኩ። ከዛ ምንም እየጠበኩት መሸ። 1 ሰዓት ሆነ። 1 ሰዓት ላይ መጣ ይዞ መኪና። ለምንድን ነው የቆየው ምናምን ብዬ ስጠይቀው ጓደኛው ሚዜው መኪና ነበረውና ሹፌር ስለነበረ የሱን መኪና ጥበቃ ነው የቆየው። ከዛ ለዛ ሲባል መኪናውን ይዞ መጣ ተይዞኝ ገባ ማለት ነው። ሄዳችሁ? ኑሮዬ ጀመርኩ ማለት ነው። ከዛ ስገባ ኮሜዲኖ አለች፣ አንዲት ወንበር አለች፣ አልጋ አለ፣ በቃ ቲቪ ቦርጫ ቲቪ አለ። ከዚህ ያለፈ ምንም የለም። የድሮ ቦርጫማ ቲቪ። እሺ ከዚህ ያለፈ ምንም የለም ማለት ነው። ያኔ የቤት ክራይ እዛሽ ያልኩ ክላስ ውስጥ ሌላ መንቀሳቀሻ ቦታ ምናምን የላትም። አንዲት ክላስ ነች። ያው ያቺን ዕቃ ያዘች ብቻ ነች ማለት ነው። 300 ብር የሚከፍለው ለዛሽ ክላስ ማለት ነው። 300 ብር እሱን እየከፈለ እቁብ አለው። እቁብ እየከፈለ በዚህ ላይ ደግሞ የቤት ውስጥ አስቤዛ አለ። እሱን እየቻለ በቀን 50 ብር እየሰራ የሚውልበት ቀን ነበረ ያኔ ማለት ነው። በቃ ገበያ ሳይኖሩላ ማብራት ከጠፋች እንደሌሎቹ ጄኔተር ምናምን የለውም። አሰሪው ማለት የሰው ቤት አይደል ታዲያ ጄኔተር ምናምን የለውም። እና ማብራት ከጠፋች መጥቶ ከኔ ጋር ወክ እየሄድን ነው የምንውለው። ከዛ በዚህም ጋር እኔ ደስተኛ ነኝ፣ ከሱ ጋር በመሆኔ ደስተኛ ነኝ እኔ ማለት ነው። ከዛ እነ ማዘር መጡ። ሲመጡ በቃ አዩት ምናምን ተናደደች ማዘር። ያኔ ፊቷን ባትናገርም ያኔ ለዛ ጊዜ ጠራችኝና ሮዛ ግን በቤትሽ ደስተኛ ነሽ አለች። በጣም ደስተኛ ነኝ አልኳት። እርግጠኛ ነሽ ደስተኛ ነሽ አለች። አዎ በጣም እርግጠኛ ነኝ፣ ደስተኛ ነኝ፣ ምንም ነገር አልጎደለብኝም፣ እሱ ካጠገቤ ካለ ለኔ ዓለም ሙሉ ነች አልኳት ማለት ነው። ከዛ ታይ የሆነ ነገር ካለ የሆነ የሚያስፈራራሽ ነገር ከሆነ እንዳትደብቂኝ አለች። ለካ እሷ ማለት ነው ጎረቤት አለችኝ ታውቃለህ፣ እንዲህ ካጠገቤ ማለት ነው። ባለቤቷ እየገባ ምናምን ይደበድባታል ያቺ ሴትዮ ማለት ነው። በየቀኑ ማገላገል ሲሰለቸኝ እኔ አይደለሁም ያጋባኋቸውና አያገባኝም ብዬ ማገላገል ተውኩኝ እኔ ማለት ነው። ከዛ ተናደደችብኝ፣ ቂም ያዘችብኝ እኔ እሷን እንትን ባለመሄዴ ማለት ነው። ለካ ለማዘር ምን ትላታለች? እየደወለች እየሰከረ እየገባ ይደበድባታል። በየቀኑ እየደወለች እንደዛ ትላታለች ማታ ማለት ነው። ስጫት እስቲ ስልኳን ጋር እያለቀሰች ነው ትችላ እንኳን አታናገርሽም ምናምን ትላታለች ማለት ነው። የውሸት ነው። ከዛ ማዘር ይሄንን እየሰማች አበደች በቃ። ከዛሬ ነገ ትነግሪኛለሽ ብዬ በጣም ጠበቅኩኝ፣ ግን አንቺ አሁንም ችግርሽን አትነግሪኝም አለችኝ። ኧረ ማሚ እኔ እግዚአብሔር ይመስገን ጤነኛ ነኝ አልኳት። ከዛ የሆነ ጊዜ ላይ ፖሊሶችን ይዛ መጣች ማዘር። በቃ ይሄ ወሬ ከአቅሟ በላይ ሲሆንባት ጊዜ ፖሊሶችን ይዛ መጣች። እኔ እና እሱ ደግሞ እንዳጋጣሚ ሆኖ ማብራት የሱ ስራ ቦታ ጠፍታ ስለነበረ ጓደኛው ቤት ሄደናል እዛ ማለት ነው። ከዛ እዛ በቃ ሰላም ሀገር ብለን ማታ ስንገባ ግቢው ተቀውጧል። በቃ ጎረቤት ተበጥብጦ ምናምን ሰፈሩ ሰው ውጭ ቆሞ ምናምን ማለት ነው። ከዛ እንዲህ ተያይዘን ነበረ እኔ እና እሱ ወደ ግቢ ስንገባ እየገባን የነበረ ማለት ነው። እንታችን ተላቀቋለች፣ እንዲህ ለቀቀችን ነው ተላቀቋለች። ምን ሆነሽ ነው ጸጊ? ምን ሆነሽ ነው አልኳት። ተጸገነት ነው ጸጊ ምን ሆነሽ ነው ስላት በቃሽ ቀጥ ብለሽ ምንም ወሬ አልፈልግም ሂጂ ልብስሽን ይዘሽ ነው ያለችኝ። ከዛ ጸጊ ምን አረገሽ? ምን በቃ እኔ አታሎ ነው እንደውም ልጄን ያገባት እንጂ እኔ አልሰጠዋትም ማለች ማዘር ማለት ካደሽ ተመልሳ። ከዛ ስትል ጊዜ ፖሊሱ እንዲህ አለኝ፣ አንቺ እዚህ ጋር አለኝ እናትሽን የምትመርጪ ከሆነ ባለቤትሽን ታጫለሽ፣ ባለቤትሽን የምትመርጪ ከሆነ ደግሞ እስከ ዘላለሙ እናትሽን ታጫታለሽ። ይሄንን እያሰብሽ አንድ ውሳኔ ወስኝ ያለኝ። ከባድ ምርጫ። ችግር የለውም መርጣለሁ አልኩት። እና ባለቤቴን ይዤ ነበር አለቀኩኝና ሂጄ እናቴን እንዲያስኳትና ማሚ አልኳት እኔ እወድሻለሁ አልኳት። እኔ አንቺና አያቴ ናችሁ ያሳደጋችሁኝ፣ እኔ በጣም ነው የምወድሽ። በቃ እንደ እናትም እንደ አባትም ሆነሽ እንዳሳደግሽኝ አውቃለሁ። ነገር ግን አልኳት እኔ አሁን ካንቺ ጋር እንድመጣ አይደለም የምፈልገው፣ አሁኑኑ እመጣለሁ አልኳት። አሁኑ እመጣለሁ፣ ነገር ግን ነገ ጧት መቼም ቢሆን ለሌላ ወንድ አሳልፈሽ አታገቢኝም፣ ራስሽ ታገቢኛለሽ አልኳት። ሌላ ሰው አላገባም ነው እንጂ። አዎ ማለት አንቺ እኔ አገባውኝ አይደል አንዴ አግብቻለሁ፣ ከቤቷ ወጥቻለሁ፣ መርቃኝ አይደለም። ከዛ በኋላ ከዚህ ሰው ጋር የምፋታው ይሄንን ኑሮን በማየት ነው አይደል? እንደሷ የተሻለ ኑሮ ለኔ በመመኘት ነው። እኔ ግን በዛ ኑሮ ደስተኛ ስለሆንኩኝ ያ ኑሮ እኔ ስለተመቸኝ እሱ ያወጣውን ወጪ መልሽለት፣ የተገዛውን ልብስ ምናምን ወጪው መልሽለት፣ የማረግ ትችያለሽ። መጣው ይሄው አሁን ነው ልብስ ይልሻልኩት። ከዛ እርግጠኛ ነሽ ሮዛ ወስነሻል አለች። ወስኛለሁ በእግዚአብሔር ኑሮ ልኑርበት አትበጥብጡኝ አልኳት። እንዴ ማለት
እኔም በሞት አለች መቃብሬ ላይ እንዳትቆም ያለች። ከዛ እሺ ችግር የለውም አልቆምም አልኳት ማለት ነው። ከዛ ያኔ እንደዛ ተጣልተን ሄደች ማለት ነው። ሮዛ ግን በውሳኔሽ እርግጠኛ ነሽ አለኝ ባለቤቴ ራሱ ተመልሶ። አዎ ደንግጦ እርግጠኛ ነሽ አለኝ። አዎ እሺ በቃ ችግር የለውም። እዛ ቁጭ አለንና እዚህ አያቴ እዚህ ነው ያለችው ካሳንቺስ። ለአያቴ ደወልኩላትና እሜ ያልኳት እወድሻለሁ ትወጂኛለሽ አውቃለሁ አልኳት። አንቺና እሷ ናችሁ ያሳደጋችሁኝ አከብራችኋለሁኝ። በእርግጥ አውቃለሁ ካገባኝ በኋላ ደግሞ አያቴም ዘግታኛለች አኩርፏል ሳቸው። ለዛ ሲባል የመጀመሪያ ጊዜ ለእሷ ደወልኩላት ማለት ነው። በቃ እኔ እውነት የምትወዱኝ ከሆነ ለእኔ የምታስቡልኝ ከሆነ ልጅሽን ጥሪያትና ውሰጃት አልኳት። እኔ ወደዛ ሀገር አልመለስም ያለበለዚያ ይዛኝ ትሄዳለች ስለሆነ ይዘሻት ሂጂ አልኳት። ከዛ ደወለችላትና ቀጥ ብለሽ ነይ አገባች አይደል ፈልጋ ነው አይደል ያገባችሁ አንቺ አስገድደሽ አላስገባሻትም አልተጠለፈችም በሰላም ነው ከቤት የወጣችሁ ቀጥ ብለሽ ነይ ያለቻት። ቀጥ ብለሽ ነይና ስራሽን ስሪ በቃ ታያት እሷ እንደፈለገሽ ትሁን ሞታለች ከተባለች ሄደን እንቀብራታለን አለቻት ማለት ነው። ከዛ እሺ ብላ እናቴ ሄደች። ከዛ እንዲህ እያልን ቆየነ ምን ያህል መሰለ 1-6 ወር እንዲህ ያልን ቆየን ማለት ነው። እሱ እየሰራ እየገባ ምናምን ማለት ነው። እሱ ፀጉር ባለሙያ ነው። አንቺ ቤት የምትዩ? እሺ። ከዛ አንድ ቀን በቃ ማለት ስራዎች ማብራትም እየጠፉ እንዲያስቸገሩት ክረምት መጣ። ወደ ክረምት ተጠጋም ማለት ነው። ከዛ ክረምት ሲመጣ በቃ ስራው እንትን አለበት ታውቃለህ። ለኔ አውጥቶ ይሄ ነው ችግሩ ባይለኝም ለኔ ወይ የፈለኩትን ነገር ያሟላልኝ ማለት በቃ እቀብጥበት ነበር ደግሞ ማለት ነው። እንዴት ማለት ቤት ውስጥ አሁን ሽሮ ወይ ወጥ የሚሰራ ነገር አታክልቶች እያሉ ማለት አልበላም ከቤት እላለሁ። ምንድነው ውጪ ጋብዘኝ አልበላም ውጪ ጋብዘኝ እላለሁ። ምን ስጋ ጋብዘኝ ነው? አይ ሌላ በየአይነቱ የሚሆን ፓስታ ፍርፍር የሚሆን ከውጪ ጋብዘኝ በቃ አልሰራም በቤት ውስጥ እንዴ አንተ ውጪ ለፈታ ብለ አየር እየተቀበልክ ከጓደኞቹ ጋር እየሳክ ትመጣለህ። እኔ እንደ ሰራተኛ ቤት ውስጥ ተጎልቼ እጠብቅሃለሁ። እኔ ነበረው ነገር እሺ ችግር የለውም አትስሪ እስከመጨረሻው ከፈለግሽ አትስሪ እንበላለን ውጪ እንሄዳለን። ግን ማለት ነው ውጪ እሱ ለአንድ ምግብ የሚያወጣው ብር ማለት ነው ቤት ውስጥ እኔ እስከ ሳምንት ተጠቀመው ነበር። እና በቃ ያቺን አንዳንዴ ብልጭ የሚልብን እንዴት ነገር የለም። በቃ ብልጭ ቁጭ ብለህ ብቻህን ስታሰላስል እኮ ብዙቶች ይመጡብሃል ታውቃለህ። ከዛ እዛን ቀን ውጪ በላን ምሳችንን ውጪ በላንና ተመልሰን ከዛ ስንመለስ ጠዋት ፍርፍር በእንቁላል መስራት ፈለኩና ኪስ ውስጥ ሳይ እግዚአብሔር ምስክሬ 5 ብር ብቻ ነው ኪስ ውስጥ የቀረለት። ከዛ በነጋታው የቤት ኪራይ አለበል እቁብ አለበት በል ቤት ውስጥ ባዶ ነው ምንም ነገር የለም በል። ከዛ በቃ የማረገው ግራ ገባኝ። ይሄን ነገር እኮ አልኩ ለራሴው ማለት ነው የሆነ ስራ ጀምሬ ነው እሱን ባግዘው ቢያንስ የቤቱን አስቤዛ እችላለሁኝ እና ለምን አላግዘውም? የኔ የቤት መቀመጥ ልጅ ሆነ አልወለድኩኝም ማለት ስለዚህ ለምን ወጥቼ አላግዘውም አልኩኝና ለምን ቡና ቤት መስተንግዶ አልሰራም አልኩት። አታስቢው አለ እኔ ያለሁኝ ቡና ቤት ምግብ ቤት አስተናግዳለሁ ብለሽ እንዳታስቢው አለ። ከኔ ጋር መለያየት ከፈለግሽ ነው እንጂ አለኝ። ከዛ እሺ ምንድነው መሰራው ታዲያ ቁጭ በይ ምን ጎደለብሽ እንዴ ምን ጎደለብሽ ምንድነው ምን አለ ከዛ እቺ ቁብ ትውጣልኝና እስከዛ ታገሽኝ እቺ ቁብ ስትወጣልኝ የፈለግሽው ስራ ትጀምሪበታለሽ አለኝ። ከዛ እሺ ብሎኝ ይሄን ተነጋግረን በነጋታው ቁብ አወጣችለት። ከዛ እንደውም እኔ ሽንኩርት አታክልቶችን መሸጥ ነው የምፈልገው አልኩት። ከዛ እርግጠኛ ነሽ አለኝ። አዎ እርግጠኛ ነኝ። ገበያኛ ሀገር ሮብና እሑድ ነው ያለው ገበያ እንጂ እንዲህ ሁሉ ጊዜ ሄደ እንትን የምገዛበት ነገር አልነበረም። ከዛ እሑድ ሮብ እኛ ደግሞ ከኛ ከተማው ደግሞ ያልኩ ወደ ሙገር ያልኩ ቅዳሜና ማክሰኞ ከኛ ደግሞ ገጠር የሚርቅ ደግሞ አለ እሱ ደግሞ ሰኞና ዓርብ አለ ገበያ ማለት ነው። ከዛ እንደዛ ነው መሸጥ የምፈልገው ስለው እሺ ብሎ ያኔ ስንት ብር 3000 ብር ነው 3000 ብር ሰጠኝ። ጀምሪበት ንግድሽን ብሎ ማለት ከቁቡ ላይ የሰጠሽ ነው። ቁቡ ራሱ 3000 ነው። ቁቡ ራሱ 5000 ብር ነበረች 5000 ብር ነበረችና የቤት ኪራይ ከፍሎ በዛው ያቺን ቁብ ዘግቶ አስበው እቺ ነች የተረፈችው ማለት ነው። ከዛ የተረፈችው ሰጠኝ 3000 ብር ማለት ነው። ሰጠኝና ሂጂና ጀምሪበት በቃ አለኝ። እሺ ብዬ እንደሚያከፋፍል የሆነ ልጅ ነበረኛ ጋር እዛ ሄድኩኝና ከሱ 10 ኪሎ ሽንኩርት 5 ኪሎ ቲማቲም ጥቅል ጎመን ድንች እንደዛ አድርጌ
ተቀበልኩት ከዛ ገበያ ውስጥ ሄድኩኝና ሰፊው ገበያው ሰፊ ነውና ገበያ ውስጥ ሄጄ የሆነ ሱቅ ፊት ለፊት አንዲት ምሸጥ እዚህ ጋር ሸራ ወጥራ መሸጣለች ከሷ አጠገብ ባዶ ቦታ አገኘው በቃ እዛች ባዶ ቦታ ላይ ሸራዬን ገዝቼ በቀረቻው ብር ዘርግፌ የሴትዮዋን እንዲ በቁራኛዬን እያየኝ 1 2 እያልኩኝ ቆጥረዋለሁ ሳይመደበችው ማለት ነው እሷ 6 ፍሬ ቲማቲም ከእንትን ካለች እኔ 10 አርቄ ነው የምመደበው ከሳ ሲበዛ መተው ይገዙኛል በቃ ምናምን ይመጡና እንዲ ምን ቅርቅር የተበላሸ ነው እንዴ ምናምን ብለው ይሄዳሉ ጭራሽ ሲበዛ ፈሩት ትተውት ይሄዳሉ ከዛ አየኝና 8 አረኩት ሁለቱም ቀነስኩኝና ማለት ነው ከዛ መርቂበት ሲሉኝ ምን ችግር አለ ወይ ምርቅ በደንብ ነው ምርቅ ማረግላቸው መርቅላቸዋለሁ ደንብ ማለት ነው ከዛ እንደዛ ያርኩኝ አለቀ እቃውም አለቀ ብሩም አለቀ እንዴ ምርቀሽ ጨረሽ ምን ያህል ጊዜ ሰራሽ 3 ሳምንት አዎ በየጊዜው እየሄድኩኝ ማለት ነው ከዛ እንደዛ እየሰራሁኝ አለቀ ብሩ በደንብ ነው የነገርሽው ከሰርኩኝ ማለት ነው ምን ቀረሽ መጨረሻ ላይ ቲማቲም ሳጥር ውስጥ ትንጥዬ በኪሎ የገዛት ቲማቲም ቀርታኝ ነበር ብሩ የለም ብሩ ምንም ከዛ እንዲያልኩኝ ከምገዛው ልጅ ሄድኩኝና በዱቤ ስጠኝና እንዲ ለቤት ውስጥ አውጥቼው ነውና በዱቤ ስጠኝና ሰርቼ መልሳለሁ ደንበኛ ስለሆንኩኝ ችግር የለውም ማለት ችግር የለውም ብሎ ብዙ አርጎ ነው የሰጠኝ መረኩ እንዳት ይደሞኑ አሁን መረኩ እንዳት ብዙ አርጎ ሰጠኝና እንትን አልኩኝ መዳደብኩኝና አሁን ምያይ አንቺ ነሽ ተለኛሽ ቁጭ ብላ ትልቅ ሴትዮ ናቸው አጠገብ የሚሸጡት ማለት ነው ከዛ ነይ ልንገርሽ አለችኝ አቤት ብዬርኩኝ እቺን እንዲህ አድርጊያትና በትንሽ ፍሬ አድርገሽ መድቢያት እስቲ አንቺ ከኔ በታች አድርገሽ መድቢና እንደማይሸጥልሽ ታያለሽ አለችኝ ከዛ እሺ ብዬ እነሱ 5 ከመደቡ እኔ 4 እየመደብኩኝ ጀመርኩኝ ማለት ከዛ ጥራት ያለው ነገር አነስተኛ ነው ይሉና ይገዙኛል ታቃል ምርቃት አብሽላቸው ትንሽ አድርገሽ መደብሽ ምርቃት አብሽላቸው አለች እሺ ብዬ እንደዛ እየሸጥኩኝ በመጀመሪያም ቀጫጫነኝ የባሰ ቀጨሽኩኝ ማለት ነው ጠቆርኩኝ ቀጨሽኩኝ ማለት ነው ከዛ ማዘር እንዳጋጣሚ ደግሞ መታ ነበር ታቃለ ከዛ የሚያምር ቀሚስ ለብሳለች ጫማ ለብሳለች በቃ ታኮ ጫማም ላይ ምናምን ማለት ነው ማዘር እሺ ከዛ እንዲገና ዝቅ ማለት ቁጭ ብዬ እሷ ቆማ አይደል ታዳለችው እንገና ጥፍሯን ከማይቴ ወደድኩት በቃ እንዲች በጣም ነው የሚያምረው ጥፍር ቀለዋ ጫማ ነው ብዬ ቀና ብዬ ሳት ማዘረች ስቃልኩኝ ተመልሼ እዛው ጉልት ቦታ መጡ ገበያ መሃል ከዛ ይሄ ስንት ነው አለችኝ እንዲ በግሯ ይሄ ስንት ነው ስትለኝ 20 ብር አልኳት ከዛ መርቄልኝ ይሻለችኝ 2 መረኩላት ከዛ 50 ብር ሰጣኝ 10 ብር መልስ ነበራት ትታው ሄደች ማለት ነው ከዛ ላቅፋት ፈልጌ ነበር እውነቱን ለመናገር ማለት ባቅፋት በቃ ምንኛ በተደሰትኩኝ ነበር ማለት ከዛ ምሳ ሰዓት ገባውኝና አለቀስኩኝ በቃ ስቅስቅ ብዬ ማለት ነው ከዛ ያለቀስኩኝ ያለ መጣሱ ማለት ነው ምን ሆነሽ ነው አለ አሙሽ እርቦሽ ነው አለ አያራበኝም አልኩት እና ታዲያ ምን ሆነሽ ነው አለ ከዛ አይ ምንም አልሆንኩም በቃ እንዲሁ አልኩት ነገርኝ አለኝ ማሚ ዛሬ ለብሳ ያለችው ጫማ ብታይ አልኩት ለብሳ ያለችው ቀሚስ ብታይ አልኩት እኔ እሷ ጋር ብኖር አልኩት እንዴት እንደምዘንጥ አሰብኩት አልኩት ከዛ የፈለግሽው ጫማና ቀሚስ ገዛልሻለሁ አለ አታልቅሽ ገዛልሻለሁ አለ ከዛ አይሱን አልፈልግም አልኩት አልፈልግም በቃ ምንም ነገር አልፈልኩኝም እንዲሁ በቃ ውስጤ እንትን ብሎኝ ነው አልኩት እኔ ያለውልሽ በቃ አለኝና አቅፎኝ አባበለኝ ማለት ነው በቃ እኔ ያለውልሽ አለኝና አባበለኝ ማለት ነው ከዛ እሺ በቃ ብዬ ተውኩኝና ታዩ በቃ ገበያ ላይ ታዩ በቃ ገበያ እንደሆነ ወዛው ለሽ መግባትሽ ጉዳትሽ እንጂ ምንም ነገር ይዘሽ የምትመጪው ነገር የለም ለዚህ ቤት ስለዚህ ብታዩስ እንዴ ውዬ መግባትሽ አልኩት ውዬ መግባትሽ እኔ እዚህ ቤት ውስጥ ተቆራምጬ እንደ ሰራተኛ ስቀምጥ ነው ደስ የሚልካል እንዴ ውጪ ውዬ መግባቴ ራሱ አንድ ነገር እኮ እንዴ ያዘኝና መስታወት ፊት ለፊት አቁሞ እስቲ ፊትሽን ይዋልኝ አስታውሽ ወደ ኋላ ተመለሽና እኔ ጋር ስመጪ የነበረው ፊትና ይሄ ፊት አንድ ነው አለኝ ስራ ነው እንዴ እኮ የስራ ለውጥ ነው ችግር አለው ስራ ነው አልኩት ከዛ እንዴ አንተስ ብትሆን አልኩት አንተስ ብትሆን እንዴ እኔና አንተ ስንጋባው ትዘንጣለህ አየነጠርክ ነው የምትሄደው በቃ እግዚአብሔር ያሳየሁት እየሄድኩኝ ማለት ነው እንዲህ ነበር የምትሄደው አሁን ግን ዝቅ ብለህ ነው የምትሄደው ለምን ለኔ ስትል አይደል በቃ ይሄን መቋቋም አያቅተኝም አልኩት ከዛ እሺ በቃ ችግር የለውም አለኝ እዛን ቀን አባበለኝ ወደ ገበያ አልተመለስኩኝም ለምሳ እንደገባሁኝ ተውኩኝ ከዛ ስራው ቀሰቀሰ የሱ ስራ ቀሰቀዘበት ማለት ነው ከራይ 300 ብር አለች ስራ የለም
ከየት አምጥቶ ይክፈል በቃ ጨነቁ በቃ ወደ ቤት ተመልሶ እኔን እያየኝ መዋል ሆነ ስራው ማለት ነው ከዛ የሚሰራ ሌላ እዛ ጋር ላይ የሚሰራ ስራ ደግሞ የለም ከሞያ ካለክ ሞያ ውጪ እንዲህ የሆነ ነገር አድርጌ እንዲህ ሰራለው እንዲህ ውዝድርና ምናምን የለም ምን ትበላላችሁ ምን ተጣላችሁ እቤት በነበረው እየሰራው አይደለ ታዲያ የተውኩት ያንን ብሬን ከፍሎልኛል ክረምቱ በመግባቱ በፊት ያንን ብሬ ከፍሎልኛል ብዙ ሽንኩርት ብዙ ቀይስ ውስጥ አልፈም እንደምናረግ ታውቃለህ ወጥ የምናረገው ነገር እኛ ስላለ ጎረቤታችን አሁን እቺ ለማዘር እንዴት ነግራታለች ያልኩት ማለት ነው እሷም እንዲሁ እንደኛ ችግር አለባት ታውቃለህ ከዛ ስለዚህ ምን አረጋለሁ እኔ ወጥ ሰራለሁ ወጡን ይዤ ሄጄ እሷ ቤት በእንጀራ እንበላለን በቃ እሷ እንጀራ አላት እሷ እንጀራ አላት አንቺ ተረፈ ቲማቲም ሽንኩርት ሰራለሽ ወጥ ሰራለሽ ወጥ ሰራለሁ ዘይት የሌለው ወጥም ሰራለሁ ከምን ጀምረሽ ነው ሽንኩርት ውሃ አረጋለሁ ሽንኩርቱን አበስላለሁ በቃ ውሃ አርጌ በውሃው ሽንኩርቱን አብስዬ ማለት ነው በውሃው ሽንኩርቱን አብስዬ ቲማቲም ምናምን አርጌበት ሽሮ ባናቱ አረጋለሁ በቃ እንታከተካል ጨው ይደረግበታል በቃ ከዛ ጎረቤት ልጅ ትባለች ጎረቤት እጂ ያንን የነሱ እንጀራ ላይ አድርገን እንበላለን ማለት ነው እነሱ እንጀራ አላቸው እና እንደዛ ያደረግን 2 ወር አለፈን እግዚአብሔርን እኔ እንጀራ ከውጪ እንደ ድንገት ብር ተገኝቶ እንኳን እንጀራ ከውጪ ከገዛው ወጥ ከነሱ ነው ወጥ ከነሱ ነው እንደዛ ነበር ህጋችሁ በቃ ህጋችሁ ሆነ ማለት ነው እዛ የሆነ ጊዜ ላይ ተጣላን ከሷ ጋር ተጣላንና ስንጣላ ጊዜ እንዶሚ ገዝቶልኝ ይገባል እሱ ደግሞ እንዶሚ አይበላም አይወድም ሽታውን ራሱ አይወድም እንዶሚ ማለት እኔ እንዶሚን ከታርጌ ይበላል እሱ ያርዳል እሱ ያርዳል እንደዛ ያርዳል በቃ እንደዛው ውጭ በልቼ መጣው ማለት የማይበላ ሰው ካፉ እንዲሁ ከንቱንም ትረዳል አይደል እሱ በልቼ መጥቻለሁ ነው የሚለኝ ግን እሱ ለራሱ ሳይ እኔ እንዶሚ በልቼ እንትንላለሁ ማለት ነው እዛ እንደዚህ ያለ አሁንም ያቺኩብ ወጣችለት ከዛ ያቺኩብ ስትወጣለት አሁንም አጥቶ ሰጠኝ ብሩ ምን አርጊ ብሎ ስራ ክፈችበት ስራ ጀምሪበት ብሎ ለራሱ እየሰራ ያንን አሁንም እየሰራ ማለት ከዛ እሺ ብዬ አነስተኛ ሱቅ ጀመርኩኝ ሱቅ እዚህ መርካቶ እየመጣሁኝ ዕቃ እየገዛሁኝ ማለት ነው 40,000 ብር ነበረች ኩባ ከዛ ያን 40,000 ብር የዛሬ ሚሊዮን ይበልጣል እንግዲህ በጣም ብዙ ብር ነው ከዛ መርካቶ መጥቼ ሱካሩን ሙሉን በቃ ለሱቁ የሚያስፈልገኝ ነገሮች እንዳለ አሟልቼበት ጀመርኩኝ ሱቁን ሀብዬ ማለት ነው ከዛ ሱቅ እየሰራሁኝ ማለት አሁን ትንሽ ተሻሽሏል ሱቅ እየሰራሁኝ የሆነ ሰውዬ ደግሞ ዘመናዊ ጸጉር ቤት ሲከፍት ብሩኬንና እኔ ጋር ስራው ምናምን አለው ደንበኛም ስላለው እጁም ስለሚሰራ ማለት እሺ ብሎ ወደሱ እሱም ከበፊት ጸጉር ቤት ወደሱ ተሻገረ ማለት ነው ከዛ እሱ እዛ እየሰራ አሁንም እዛው እየተቀጠረ ማለት 80 ብር ነው ከ50 ብር 80 ብር ነው እድገቱ ከ25 ብር ወደ 40 ብር ነው ያደገለት ማለት ነው እሱ ከዛ እኔም እንደዛ እየሰራው የሆነች ጓደኛ አፈራኝ ታውቃለህ በጣም መጥፎ ጓደኛ የሴት ጓደኛ ማለት ነው እና ያቺ ጓደኛ የፍቅረኛዋ መኪና አለው ዳንጎቴ ያልኩ ድርጅት ውስጥ በጣም ትልቅ ደረጃ ያለው ቦታ ነው ሰው ነው እና የሱ ጓደኛ ደግሞ እኔ ነው አፈቀረኝ ወደደኝ ማለት ነው የማን ጓደኛ የጓደኛዬ ፍቅረኛ ጓደኛ ማለት ነው እሺ ከዛ በኋላ ለካ ተወራርደዋል እነሱ የጓደኛዬ ፍቅረኛ በጭራሽ እሱን ትታ ከሱ ጋር በጣም ነው እሱን የምትወደው እሷ ማለት የሱ ጭራ ነች ስለዚህ እሷ በጭራሽ እሱን አትተውም በሚለው እሷ ደግሞ እኔ ያስመጣልሃለሁ ወደ አንተ እሱን ትታ እንድትመጣ አረጋታለሁ ብላ 5,000 ብር ተወራረዱ ከዛ እኔ ጋር ትመጣና አንቺ አለች ወይ ብሩኬ እኮ ፑል ቤት ነው አለች ምን አልኳት ብሩኬ ፑል ቤት ነው ከጓደኞቹ ጋር እንደፈለገ ዘና ብሎ ይጫወታል አንቺ እዚህ ተኮራምተሽ አንገትሽን ደፍተሽ እዚህ እንትን ያለሽ ነይ ሰርግ እንሂድ ፈታ ብለሽ ልበሽና ነይ ሰርግ የማን ሰርግ ነው ምን ሄደው ነው ይቋላቅ እኔ ተጠርቼ ለኔ ጓደኛሽ አይደለም አለች እውነትሽን ነው እኮ ግን እሱ ለራሱ እዛ ፈታ ይላል እዚህ ሱቅ ውስጥ አስቀምጦ ምን ማለት ነው መጥቶ እዚህ እኔን ያግዘኝም ስራ እንኳን ባይኖርም እንሂድ ነይ ሱቁን ዘጋና ከሷ ጋር ሰርግ ቤት ወለታ አዲስ አበባ ሰርግ ቤት የተለያዩ ሰርጎች እኔ ማልጠራበት እኮ ነው በዛ እኔ ማልጠራበት እሷ ስለተጠራችበት ብቻ ማለት ነው ለሷ ተነግሩ እሱስ ምን ይላል እኔ እሱን ሰርግ ነው መጀመሪያ ደውልለትና የት ነው እለዋለሁ ስራ ቦታ ነኝ ይለኛል እርግጠኛ ነህ አዎ ስራ ቦታ ነኝ አሁን ፑል ቤት አይደለም እኮ ልጆች አሁን መጣው ንፋስ እንቀበል ሲሉኝ ጊዜ ሄድኩኝ መጀመሪያ ለምን ዋሻዬን ታደና ሱቅ ጠብቅ በቃ የሰው ስራ ነው የሚበልጠው እንደም ያንተ የራስ ስራ ነው የሚበልጠው እለዋለሁ ትተውና ሱቅን ጠብቅ እለዋለሁ ትቆጪዋለሽ አንቺ ልትሄጂ ሰርግ ልጅ ነው ከማን ጋር ከሰራ
እሺ በቃ እመጣለሁ እሺ ዘግተሽ ሂጂ እሺ ነው የሚሉት ሂጂ እሺ ዘግተሽ እመጣለሁ የምታውቂው ሰርግ ነው ተጠርተሻል ተጠርቻለሁ እሺ አብረን ነው የምንሄድ አይ አንተ አትመጣ ሱቅ ጠብቀን እንሄዳለን እሺ በቃ ሂጂ እሄዳለሁ አንድ ቀን በተለይ 2 ሰዓት ገባኝ ማታ ማለት ነው በር የግቢ በር ይቆለፍ ነበር ብዙ ተከራይ የለምና ቤቱ ባለቤቶች ውስጥ ናቸውና አልከፍትም አለኝ አንድ ቀን ማታ ማለት ነው 2 ሰዓት ላይ መጥቼ ማለት አትከፍትም እሄዳለሁ የነምትጂው ቤተሰብ ጋር አዲስ አበባ ነው የሚሄደው ቀጥታ አልኩት ከዛ እሺ በቃ አለ ተነስቶ ከፈተልኝ አላናገረኝም ግን ተነስቶ ከፍቶልኝ ገባ ተኛ ከዛ ተነሳም ምግብ እንብላን እኮ ሳልበላ ነው የመጣሁት ሰርግ ቤት ካንተ ጋር እበላለሁ ብዬ አልኩት ሁለት ነው አልበላሽ እግዚአብሔርን አልበላ እኔ እዛ ሄድኩት እሱን የሚያረጋውን ነገር እኔ ማድረግ እንደምችል እንዲያቀልኝ ነው እኔ የምሄድበት እንዳላሳየዋለሁ ነው በቃ እኔ የፈለኩት እሱ ነው ከጓደኛሽ ጋር ታዲያ ሰርግ ቤት ስትሄዱ እሷ ምን ለማድረግ ትሞክራለች የሆነ ጊዜ ደውይለት የሆነ ስልክ ቁጥር የልጁ ስልክ ቁጥር አመጣችና ዝም ብለሽ ደውይለት እስቲ ይሻኛን እስከ ቤት አለችኝ አረ እናቴ ከፈለግሽ አንቺን ይሻኝሽ እኔ ቀጥ ብዬ በታክሲ ነው ወደ ቤት የምሄደው ብዬ ሰርግ ቤት ትጨት በታክሲ ወደ ቤት የተመለስኩበት ቀን አለ ከዛ አንድ ቀን ደግሞ ጓደኛዬ ነችና በቃ ማለት የሆነ ህይወት ጨለመችብኝ የሆነ ጊዜ ላይ ማለት ነው በጣም በቃ ምር የሆነ ቁጭ ብዬ እዛው ሱቅ ውስጥ ቁጭ ብዬ እንዲ ወደዛ ወደዚህ የሚያልፉትን የሚወርዱትን ያዩኝ በሐሳብ ጭልጥ ብዬ በቃ እንዴት ነበርኩኝ መጀመሪያ እንዴት ነበር የምሆነው አሁን ላይስ እንዴት ላይ ነው ያለሁት በቃ እኔ መጨረሻ የሆነትም ይሄ ነው የሚሆነው እንደ ቤተሰቦቼ እንዳሉት እንደጠሉት ይሄ ነው የሚሆነው መጨረሻ ምናምን ብዬ ምርር ብዬ በራሴ እየተማረርኩኝ እያለ መጣች ማለት ነው ከዛ ስትመጣ ሳሪ ግን መጨረሻ ይሄ ነው የሚሆነው ማለት ነው ግን ይሁን ቢሆን ራሱ እኮ ብሩክ ያጠገብ ያለ እላታለሁኝ ደግሞ ተመልሼ ራሴውን በራሴ ያጽናናለሁ ማለት ነው እሱ አለልኝ እኮ ግን እሱ አቻለም በጠፋ ራሱ እሱ ካለልኝ ድረስ ምንም አሉ ነው እላታለሁኝ ማለት ባክሽ መስሎሽ ነው እሱ ሲሄድ ምን እንደሚያርግ ታውቂያለሽ ትለኛለች መስሎሽ ነው እዚህ እስካል አጠገብሽ እስካለ ነው ትለኝ ሳሪ እሱ እኮ በጣም ነው የሚወደኝ እላለሁ እኔ አንቺ የምትወጂውን ያህል ነው የምታውቂው ሰውን እንጂ ሰው ይሄናል ይወደኛል ማለታችን ማለችኝ ለሱ ብዬ እኮ ነው ስንት ነገር የተቆጠ እኔ ለሱ ያለኝ ፍቅር አይደል ማወቅ ያለብኝ እኔ ለሱ ያለኝ ፍቅር እስከመጨረሻ ስለሆነ እሱ የፈለገ ነገር ቢያረግ እኔ ወደዋለሁ አልኳት ከዛ እኔ ያሳይሻለሁ አንድ ቀን እሱ ስራ አለችኝ እኔ ያሳይሻለሁ አለችኝ እሺ አልኩኝና በዛን ቀን ምረር ብዬ እያለቀስኩባት ይሄውላ እንደውም ከምትማራሪ ለዚህ ልጅ ደውይለትና ብር ይስጥሽና ይሄ ሱቅሽን ታሳድጊዋለሽ አለችኝ ምን ነው አልኳት እሱ ምን ነው ለኔ ብር የሚሰጠኝ ወንድሜ ነው አይደለም ባለቤቴ ነው አይደለም እኮ ምን ነው ታዲያ ለኔ እሱ ብር የሚሰጠኝ ማን ነው እሱ አልኳት ከዛ ይወድሻል እንዴ እንደትና ወንድምነት ነው የሚወድሽ እንዴ ቸገረኝ ብትዩ ዛሬው ነው የፈለግሽው ያህል ብር የሚያስገባልሽ አለች ከዛ እንደዛ ነው ሂጂ አንቺ እሱን ተጠቀሚበት አልኳት በቃ አንቺ እሱን ተጠቀሚበት ይሄንን ንግግርሽን ግን ከዛሬ በኋላ እንዳትደግሚው አልኳት በብሩኬ በኩል ምንም ነገር እንዳትመጭብኝ አልኳት ከዛ ያን ቀን ተናደኝ ድሮም ለባሪያ ሲያግዟት ምን ትደብቃለች አሉ ምናምን ብላ ያጉረመረመች ሄደች ማለት ነው ያን ቀን ተናዳ አኩርፋይ ማለት ነው ሄደችና ከዛ አንድ ቀን ደግሞ ተመልሳ መጣች ነይ ላሳይሽ አለችኝ ከዛ ነይ ላሳይሽ የብሩኬ አንቺ ታፈቅሪዋለሽ አይደል እንዲትሆኝ ይላታል ነይ ላሳይሽ እሺ ሄድኩኝ ሲሄድ እዚህ ጋር ስራ ቦታ ሆነ እንዲ ፊት ለፊት ላይ ካፌ ያለ ታውቃለህ ከዛ እዛ ካፌ ቁጭ ብሎ ከጓደኞቹ ጋር እያወራ እየተጫወተ ነው እሱ ኖርማሊ ማለት ነው ከዛ የሆነች አስተናጋጅ ማለት የሆነ አስተናጋጅ አለች እንዲሁ ዝም ብዬ ከሱ ጋር መቀላለድ የነበረ እቺ ልጅ ካም ባላ ተጠንቀቃት ምናምን ስለ የነበረው እሱን ታየዋለሽ ታውቃለህ እሱ ውስጥ ለምንድነው የምታይክ ከዚህ በፊት ንግግር አላችሁ ብዬ ጠይቋለሁ እሱ ማለት ነው ከዛ ሮዚ እሷ እኮ ባለ ትዳር ነች ምናምን ይለኛል እንትን ብሎ ማለት ነው ከዛ አንድ ቀን እዚህ ጋር ሚኒ ምናምን ለብሳለች ልጅቷ ከዛ እንዲህ ያጎንብሳ ማለት ነው ወደሱ ዞራ ነው እንዲህ ያጎንብሳ ያለችው አበድኩኝ ማለት ነው እሷ አስተሳይሽ ልጅቷ እንደዛ ያረሽ ነበር ይሄ መሳይሽ እሷ ይሄ አይሽ ታዲያ አንቺ ባለፈው ዕለት ከሷ ጋር ንግግር አለው እሷ ላይ ምን እስቲ ነበር ምናምን አለችኝ አረ እሷ እኮ ባለ ትዳር አይደለችም ባለ ትዳር ወንዶችን የምታጠምድ ነች አለችኝ እኮ እሷ ነይና አልኩት ና ከዚህ በኋላ አልኩት እዚህ እሷ ጋር እንዳትመጣ ቡና ፈልግ አፈላልሃለሁ ቤት በቃ የቤቱ ቡና አልፈልግም የምትል ከሆነ ስንት አሉ አይደል እንዴ ረጅም ቀሚስ ለብሰው የሚያፈሉ ሴቶች ሄድን እሱ ጋር እዛ መጠጣት ትችላለህ እንጂ ከዚህ በኋላ እኔ እሷ ጋር ሄደ ቡና ስትጠጣ አየሁክ ማለት እኔ እንተታ እሷ ጋር እንዴት ከነው ማስበው አልኩት ከዛ ሮዛ ተረጋጊ እሷ እኮ ባለ ትዳር ነች የስንት ልጆች እናት ነች ብትሆንስ የስንት ልጆች እናት መውደድ አትችልም እንዴ ምን ማለት ነው ብትሆንስ እሺ በቃ እሺ አልሄድም በቃ
አልሄድም ከዛ በኋላ ብሎ እዛ ቤት ከዛ በኋላ እዛ ጋር ጓደኞች እየጠጡ ቢጠሩት እንኳን ሌላ ሰው እዛ እሱ የሚሰራበት ቦታ ያመጡለታል እንጂ አይሄድም እሱ የሆነ ጊዜ ላይ ደግሞ ሚዜ ሆነ ከዛ ሚዜ ሆነና የሁለተኛ ጊዜ መልስ ይታደራል የሙሽሮቹ ቤተሰቦቿ ቤት ይታደራል እንደ ሀገሩ ባህል ማለት ነው ከዚህ በግ ምናምን ይዘው ሄደው እዛ ነው የሚያድሩት እኔና እሱ ማለት ቢያንስ ስንት አመት ኖረናል ያኔ ወደ 2 አመት እየተጠጋን ነው ከዛ እና ለአመት ስንኖር አንድ ቀን እኔ የሚያለሱ አድሬ እሱ የሚያለን ያድሩ ያቀም አንድ ቀን ማለት ነው ከዛ እዛን ቀን እመለሳለሁ እዛ ድርሻቸው እመለሳለሁ ብሎኝ ነው የሄደው ሲሄድ ማለት ነው ከዛ እሺ ብዬ ነው የሸኘሁት ከዛ በዚህ አጋጣሚ ደግሞ እሷ ቤተሰብ ጋር ስለሆነች ከኔ ጋር ተወኛለሽ እሱ እስከሚመጣ ድረስ አብረን እየተጫወተን እንጠብቅሻለሁ እኔ ቡና ፈላልሻለሁ ብዬ ቤት ጠርቻታለሁ ከዛ የት ነው ሄደው አለችኝ ከዛ እንዴ ሚዜ የሆነበት ቦታ ላይ እኮ ዛሬ መልስ ነውና ሄዱ አንቺ ለምን ቀረሽ አለችኝ ከዛ አይ እኔ እዚህ ተጠብቀዋለሁ እኔ ምን አረጋለሁ ታዲያ ሚዜዎች ብቻ አይደሉ እንደሚሄዱት የሚዜው ሚስት አይደልሽ እንዴ አንቺ ስለምን ትቀራለሽ የሆነ ጉዳይ ቢኖረው ነው እንጂ አለችኝ አልኳት የሆነ ጉዳይ ቢኖረው ነው አለችኝ ደግሞ የሰርጉ ቀን ማን የሆነች ወፍራም ቆንጂ ሚዜ ነች አይደል ታዲያ እሷ ሚዜ ነች የልጅቷ ሚዜ ከሱ ጋር መያያዝ ምናምን መሳሳቅ ግድ ነው እኔ እሷ ተንጠልጥላበት ስስቅ ማለት ነው እኔ ከዚህ ጭንቅላቴ ብሎኑን እየለቀቀ ነው የሚሄደው እግዚአብሔር ምቀምር ያልኩኝ የወንድ ሚዜ ያለ ሴት ሚዜ ያለ መጫወት አለባቸው ይደንሳሉ ይጨፍራሉ ይጎራረሳሉ ለምን በቃ እግዚአብሔር አንቺ ቁጭ ብለሽ ቁጭ ያዩኝ ማለት እኔ ደግሞ ፊት ለፊት ነው የምቀመጠው እሱ የሄደበት ነው የሚሄደው እሺ በቃ እሱ የሆነ እጁ ሊታጠብ ከደም ከኋላው ነው የሚሄደው ሽንት ቤት ከኋላው ነው የሚሄደው እሺ ከዛ በቃ ታምራለች ልጅቷን ብዬ ልንገር ቆንጅዬ ነች በቃ የሆነ ሼፕ ምናምን አላት ከቀሚሱ በቃ ቆንጅዬ ልጅ ነች ልጅቷ ማለት ነው ከዛ በቃ ካኳኗ እየተስቀለታለች በቃ ትለጠፍበታል ይቺ ልቦጭቃት ምንም አልቀረኝም እኔ በቃ እግዚአብሔር ራሴ ማረጋውን ነገር ነው ያጣሁት ማለት ያን የሰርጉ ቀን ማለት ነው ሰርጉ ላይ ከዛ ይሄ አልፎ ይሄ እንደሆነ ደግሞ ነገርኳት ለሷ ጓደኛዬ ነሽ ብዬ ይሄ እንደሆነ ነግሬያታለሁ ከሷ ጋር ቀጠሮ ቢኖራቸው ሰለች ከዛ እሱ ባይፈልግ እኮ ሴት ልጅ እኮ ማረግ የሚያቀጣት ነገር የለም ማለች ሴት ልጅ ከፈለገች አንድ ወንድ ማረግ የሚያቀጣት ነገር የለም እንዴ ከሷ ጋር ተልከስከሶ ቢመጣ ሳለች አልቅም አይደል ይምጣ ችግር የለውም እሱን ያኔ እናወራለን አልኳት እሷ የተቀባችሁንም ሽቶ ሰላም እንደሚል ሰው ሆኜ አሽትቸዋለሁ የሷን ጠረን እሱ ላይ ሊያውና ችግር የለውም በቃ እንደዛ ነው ያልኩት ሌላ ነገር ምንም ነገር አይደለም ይምጣ ታውቀዋለሁ አውቀዋለሁ እኔ እሱን ጠረን አውቀዋለሁ በቃ ችግር የለውም እሺ ከዛ በኋላ ደውይለት እስቲ አለችኝ ደውይለት እስቲ ስደውል ስልክ አያነሳ ከዛ አየሽ አላልኩሽም ማለት ከዛ በቃ ተጨነኩኝ ስንቴ ደወልኩኝ ደጋግሜ ደወልኩኝ አላነሳ ሲለኝ የጓደኛው ስልክ ላይ ደወልኩኝ ከጓደኛው ጋር አብረው ነበር ከዛ ጓደኛው አነሳ አየሽ ለምንድን ነው ስልኩ ተነስቶ ይላል አየሽ ለምንድን ነው እሱ ሲያነሳ ቀርቶ ይሄ ያነሳው አለችኝ ከዛ በኋላ ኤርሜስ አቤት ብሩኬ የለም እንዴ አለ ዳቦ እየቆረሰ እያከፋፈለ ነው ለዛ ነው ስልኩ ደግሞ ይሄው ሳሚ ጋር ነው እዛ እንደዛ ነው ሰማሹ አይደል አልኳት የወንዶች ማታለያ ነው ያለች የወንዶች ማታለያ ነው እና ምን ላድርግ አስደውይ ቀጥታለች እሺ በቃ ብዬ ስጠው ያናግረኝ አልኩት ከዛ አሁን ሊያናገርሽ አይችልም አሁን ዳቦ ሲሰጥ ነው አላልከኝ እንዴ ስጠው ላናግረው ወይስ ሌላ ስራ እየሰራ ነው ከዛች ልጅ ጋር አልኩት እንዲሁ ማለት አራሩዛ ተረጋጊ በቃ ለኛ ሰጠው ማለት ነው ሄዶ ከዛ ለምንድን ስልክ ማታነሳው አሬት እንዳረኩት ራሱ አላቅም ማለት ሰጣት ለሷ ያየች ነው የኔ ፎቶ ዳለታ የራሷን ፎቶ እየሞላችበት ነው እኔ አልኩት በቃ ሳይወጣው ሮዛ ተረጋጊ ሰው ጋር ነኝ እንዴት ላናገርሽ ይቅርታ ለዛ ነው ያላነሱት በቃ ቀጥሎ ሄደ ተቀበላት ለሷ ሰጣ ነው አይደል ተቀበላት አልኩት ስልኩን ደግሞ እዛ ቁጭ ብዬ እንዲኪሱ ገብታ ስልኩን አውጥታ ስታይ ነበር ታውቃለህ ፍላሽት ቁጭ ብዬ እዛ ይርጉ ቀን ማለት ነው ይሰርጉ ቀን ከዛ ሄጄ ቀማኋት ባሌ ስልክ ብዬ ሄጄ ቀማኋት እግዚአብሔር ሄጄ ቀማኋትና የራሴው ጋር ያስኩት ከዛ በኋላ ፎቶ እንነሳውና አያስፈልግም አልኳት የምን ፎቶ ነው መነሳት ካለባችሁ ከሙሽሮቹ ጋር አንድ ላይ ትነሳላችሁ አንቺ ተካተሽ ነው ከሰከሰ ለምንድናችሁ ምን ሆነችና ነው ከሱ ጋር ለብቻ ፎቶ የምትነሳው መነሳት ካለባችሁ አንድ ላይ ትነሳላችሁ አልኳቸው አምሮሽን ተቋጥሯልቻች ልጅ በቃ እሷ ነች ነው ውስጥ ያለችው ማለት እችላለሁ በቃ በሌላ በኩል ሙሉ ለሙሉ ተቋጥረች ከዛ በኋላ ደወልኩኝና ለጓደኛው ምን ያረገ ነው
ምን ያረገ ነው አሞታል እንዴ ይለዋል አውቄ አሞት ነው እንዴ ጨጓራውን ደግሞ ያሟል ተካል የማይሆን ምግብ በልቶ ጨጓራው እንዳያሞስቲ ነገረው ምናምን ይለዋል ኧረ በእናትሽ እሱ ቁጭ ብሎ እየሳቀ ነው ከማን ጋር ነው ምስኪን ኧረ አይደለም ይሁን እንደ ከሙሽሮች ጋር አንድ ላይ ነን በቃ ምንም ነገር አታስቢ ችግር የለውም ካልሆነ ባለቤቴ ጋር ሂጂና ከጨነቀሽ ከሷ ጋር ሁኑ አለኝ እሱ አለች እዛው ቀርበነችና አይ አልሄድም አልፈልግም እሱ ደግሞ ሹፌር ነው ድሮ ማንተ ላንተ መደወሌ ሹፌር አይታመን እንደሆነ አንተ ትነግረኛለህ ብዬ ላንተ መደወሌ ብዬ ለሌላ ሰው ነው የምደውለው አሁን ለሌላ ሚዜ ማለት ምን ያረገ ነው ደውዬ ከዛ ብሩኬን አገናኝ እስቲ ምን ያረገ ነው ስልኩ እኮ እምቢ አለኝ የሆነ ስልኩ የሱ ስልክ እምቢ እንዳለኝ ነገር ማለት ከዛ አረ ይሄው አጠገቤ ነው ያለው አጠገቤን ተወቀሽ ችግር የለውም በቃ ትሽቆች ደውለታል በቃ እንደዛ እየጠየቁት ከዛ ቆየ ማለት ነው እስከ 6 ሰዓት መሰለ 4 ሰዓት ሆነ ከሌሊቱ እንደዚህ ደውይ እየደወልኩኝ ያልጠነሱ በቃ ምንም እኮ መልስ እኮ አልተካሄደም የመልስ ፕሮግራም እኮ የምርመራ ፕሮግራም ነው ከዛ እንዲህ ያልኩኝ 4 ሰዓት ላይ ሆነ ከዛ እደሩ ተባለና ግዴታ ነውና ላድር ነው አለኝ አልኩት ላድር ነው አለኝ አባልኩት ችግር የለውም አልኩት እግዚአብሔርን እደር አልኩት ግን አንተ ስትመጣ እኔ ደግሞ ያ ሙሽራ መጥቶ አንተ ቤት ያድር እንደሆነ አያለው እሄዳለሁ አልኩት እሄዳለሁ በቃ አላርሻትም እዚህ ቤት አልኩት ምን ስታረጉ ነው የምታሩት ሲጀመር አልኩት ከዛ ከሙሽሮቹ ጋር እየተጫወትን እየተዝናናን እያወራን ነው የምናረው ያቺ ልጅ ሳለች አለች ልስጣት አለኝ አጠገበነች ጭራሽ አጠገብ ተናድድኩኝ በቃ አሁን ልስጣት ምናምን ሲል ተናድድኩኝ በቃ ጭራሽ አጠገበነች ስጣት ምናምን አልኩት እንዴ ከዛ ልስጣት ስጣት እሺ አናገርኳት ባለቤቱ ነኝ አልኳት የአራት ልጆች ባለቤቴ ነው አልኳት የአራት ልጆች አባት ባለቤቴ ነው አልኳት ከዛ እኮ ምን አደረግን ታዲያ ልጆቹን አማማቸው ይምጣ ምናምን ይምጣ ከቻለ ይምጣ ካልቻለና ደግሞ ይግድ ከሆነበት መኪና ካጣ ብቻ ነው የምፈቅድለት እንጂ ከዛ ባለፈ ከቻልሽ ካጠገቡ ራቂ አልኳት እንዲሁ ነው ከቻልሽ ካጠገቡ ራቂ በቃ ያንቺን ጠረን እሱ ላይ ማየት አልፈልግም አልኳት አትልከስከሽ ያጠገቡ ላይ ባለትዳር ላይ እንዲህ አይኮንም አልኳት እንዲህ ማለት ከዛ የኔና ተረጋጊ እኔ እኮ ባለትዳር ነኝ ምናምን ባለትዳር ነሽ ባለሽ አዛለ እዛ ጋር የለም እና የሱ ሚስት የለች አንቺ ባል የለ ምን ማለት ነው ከዛ እሺ በቃ ይቅርታ እኔ እንዲሰማሽ አስቤ አይደለም እኔ ከሱ ጋር እንትን ያልኩት እንዲሁ ስለ ሁኔታው ስለተመቸኝ ስላሳቀኝ አስቆሻል ተመችቶሻል እሱን አውቃለሁ ግን ራቂ ያልኳት እኔንም አሳስቆኝ ራቂ ያልኳት እንዲሁ ማለት ነው ከዛ የእውነት ግን የአራት ልጆች አባት ነኝ ምን አገባሽ ቢሆንስ አልኳት ምን አገባሽ ባይሆን ብልቶኝ ነው ምን አገባሽ አልኳት እንዲሁ እሺ በቃ እኔ እናት ይቅርታ በቃ ነው ተረጋጊ ይኸው በቃ ከፈለግሽ የፈለግሽውን ሰው ደውለሽ እንትን ማለት ይሻልሽ ካሁን በኋላ እሱ ጋር አልቀርብም ምናምን አለች ማለት ከዛ ራቂለት በቃ በእግዚአብሔር እኔ ትዳሬ እንዲፈርስ ካልፈለግሽ ራቂ ከሱ ራቂ በቃ ጭራሽ አልኳት እንዲሁ ማለት እሺ በቃ አለች ያቺ ልጅ አናገርኳት አሁን ይወድሽ ደረሰልሽ ደስ አለሽ አለኝ መጀመሪያ ደስ አላለም ነበር አንተ ዝም በማለት ነበር የፈለግከው አልኩት አይ እኔ እንደዛ ማለት አይደለም በቃ እና ከቻልክ አልኩት እሺ እመጣለሁ ብሎኝ ሲሄድ መኪና አጣ ተሳቢም የለም ታክሲም የለም መኪና አጣ በቃ ሰዓት ሆነ 5-6 ሰዓት ሆኗል ከሌሊቱ ሩቅ ነው ቦታው ኦለታ ከተማው ማለት ነው ሌላ ከተማ ነው ሌላ ከተማ እኮ ከዛ እና ምን ላድርግማ ከሌሊቱ 6 ሰዓት ወር እኮ መኪና አጣሁኝ አለኝ ተሳቢ ለምን አልኩት ቁምና ተሳቢ ለምን አታጣም ደውል ስልክ ለሹፌሮች ደዋውልና የት ናችሁ ያላችሁ በል አሸዋ ሜዳ ምናምን ከሆኑ እስከዛ እንደፈለከ ከሰዎቹ ጋር ፈታበል እነሱ እዛ ሲደርሱ ወጣ ና አልኩት ግን አልኩት አንተ መኪና የለም ብለኸኝ እኔ ግን አጣርቼ በዚህ ሰዓት ከዛ ይመጣ መኪና አለ ቢሉ እኔ እናንተ እንጣላለን አልኩት ለሷ ብለህ ነው የቀረኸው ማለት ነው አልኩት ከዛ በኋላ ደወልኩኝ የሆነ ሹፌር ስልክ ቁጥሩን አቅ ነበር ደወልኩኝና ሳሚ የት ነህ ስለው አሸዋ ሜዳ ነኝ አሸዋ ሜዳ ነኝ እና ወደ እንጭኒት ወደ ሙጋር ትመጣለህ አዎ እመጣለሁ ስሳ ነው የምትመጣው እመጣለሁ ይመስለኛል አሁን ቶሎ ከጋራጁ ከወጣሁኝ ደወልኩለትና የሳሚ ላይ ደውለ እመጣለሁ ብሏል ከሱ ጋር ነው አልኩት ናት እንዳታድራት አልኩት እግዚአብሔር ከዛ እሺ ብሎ ለዛ ሲደውል እኔ ላልመጣም ይችላል እኮ እኔ ጋራጅ ነኝ ያሉትና ላልመጣም ይችላል ባለው እሱ ማለት ነው ከዛ በኋላ እኔ ደግሞ ደውዬ ስጠይቀው መጥቻለሁ አለኝ ሹፌሩ ማለት ነው አወዛገበን ታቀለሱ አልመጣውኝም እዛ ድር ያለው አለ ከዛ ለኔ ደግሞ መጥቻለሁ በቃ እኔ ጭንቅላቴ ውስጥ ምንድነው ያለው ያቺ ሴት እዛ ተጠምጥማበታለች አትሄድም ብለዋለች እሺ በቃ ልሂድም ዛሬ እኔ ካንቺ ጋር ፈታ አላለሁ ሂድ በቃ አንተ ባለ መኪናው ሂድ በቃ አንተ ብሎት ነው
ይሄ ነው ጭንቅላቴ ውስጥ በቃ ያ ሳቋ አኳኋኗ የሆነ የሼፓ ወዛወዝ ምናምን እንደዛ እሱ ነው ጭንቅላቴ ውስጥ ያለው በቃ እግዚአብሔር በቃ ከዛ ደወልኩለትና መጣል እርግጠኛ ነኝ አልኩት ለእንትኑ አዎ መጥቻለሁ አለኝ ከዛ በኋላ እሺ በቃ ብሩኬ ለምንድን ነው የቀረኸው አንተ ኧረ አልመጣሁኝም ጋራጅ ነኝ እኮ አለኝ አትዋሽኝ እኔ አሁን ደውዬለት አይደል እንዴ አልኩት አትዋሽኝ ከሷ ጋር እኮ ችግር የለውም ንገረኝ አልኩት አይናደድም እሱ ግን ይውላስቲው በቃ በትግስት ነው እንትን እየመለሰልኝ ያለው ማለት ነው ምን ንዴት የለም ምን የለም አዎ በትግስት ማለት በሰው ያወራኝ ነው ያለው ከዛ በኋላ እሺ አሁን እሺ አንቺ ያናገርሽኝ ስሚ ልደውል አለኝ ከዛ ሁለተኛ ስልክ ደወለ እሱ ላይ ማለት ነው ከዛ ሳሚ የስነስለው እንጨኔም ጋር ነኝ ያለሁት እኔ አልሄድም አላልከኝም እንዴ አሁን እኮ ነኝ የሄድኩት እንጂ መኪናው እዛው ጋራጅ ነው ያደረው እና እንደዛ አትልም እንዴ ከባሌ ጋር ታጣላኝ ነው እንደልኩት ወደዛ እሱ መልሼው ማለት ነው እና እሱ በምን መኪና መጥቶ ነው አይ ግን ከኋላ አይሱዝ መኪና ላይ ከኋላ ተጭኜ ነው የመጣሁት አዎ እሱማ እንዴት ይመጣል ሱፍ ይበላሽበት የለ እንዴት ይመጣል ታዲያ ተጭኖ ከኋላ አልኩት ከዛ አይ እንደዛ አይደለም በቃ እሺ በጠዋት ነው ጠዋት ልክ መሬቱ እንደነጋ 10 ሰዓት ላይ ነው አልኩት በጠዋት እሺ አለኝ ጠዋት 10 ሰዓት ላይ መጣ አድሮ ይሄን ተባላችሁት ማታ 6 ሰዓቱ የምን 6 ሰዓት 9 ሰዓት 8 ሰዓት ሆኗል ነክቷል ኦሬዲ በቃ እና 2 ሰዓት እኮ የቀረው ቁጭ እኔ ምንም እንቅልፍ አልወሰደኝም ምንም ማለት ነው በቃ ያኔ ማሰበው ጭንቅላቴ ውስጥ ያለችው እሷ ያቺ ሴት ነች በቃ አንቺ የሚገናኙበትን ሰዓት ማጥበብ ነው አሁን 8 ሰዓት ደረሰልሽ 10 ሰዓት እናርሽ 2 ሰዓት ይቀርሽ እሷን እየደወልሽ ነው እየደወልኩኝ ነው የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን እዚህ ፕሮግራማችን ላይ ተገኝታችሁ የእናንተን የፍቅር ታሪክ ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን ይቀርበት ይሻል ነበር ፈርጉ ጊዜነቱ ምን እለት አለሱ ራሱ ረከመው ሚዜ ሆነበትን ቀን ረከመው እሱ ራሱ ማለት አንቺ አምሮሽ ጾምታስ በቃ እየቀናሽ ነው በቃ እኔ ከሷ ጋር እየሳቀችለት እንትን እያለሱም እያሳሳቃት እንደዛ ነው በቃ ነው ያሰብኩት እኔ ከማንም ጋር እንዲስቅ አልፈልግም በቃ ወንድ ከሆነ እንደፈለጉ ሴት ሆና ግን አይቻልም በቃ እኔ ማቃት ስጋ እህቱ ወይ የሆነ ነገር ዘመዱ ካልሆነ በቃ ለምን እንደሚስቁለት እንዴ ለምን እንደሚስቁለት እግዚአብሔር በቃ እንደዛ ነበር እኔ ያሰብኩት ከዛ እሱ ራሱ ሚዜ ሆነችበትን ቀን ጠላው በቃ እኔ ራሴ ጠላው ታረም ሚዜ ሆነችበትን ቀን በስ ከዛ መጣ ሮዛ ግን ምን ሆነሽ ነው አለኝ ምን ሆነሽ ነው ማለት ስንት ሰዓት መጣ ጠዋት 10 ሰዓት ወንድሜ 10 ሰዓት መጣ ሮዛ ግን ምን ሆነሽ ነው ምን ሆንኩኝ አልኩት ምን ሆንኩኝ አልሰጠውክማ ቦታ አልሰጠውክማ ጊዜ አጣ ከሷ ጋር ለማውራት አልኩት ጊዜ አጣክ ለዛ ነው የምትቆጣኝ መጣካል ከዛ አራ አይደለም የተቆጣውሽ አይደለም ሮዛ ግን ወደ ራስሽ ተመለሽ ግን ያመንሽኝ እኮ አይደለም ማለት እንዴ እኔ አንተን አምናለሁ አልኩት እኔ አንተን አምናለሁ እሷን ግን አላምናትም አልኩት እኮ እሺ እሷን አትመኛት እኔን ታቂኛለሽ እኔን ታምኚኛለሽ እኔን ካመንሽኝ ምንድነው ታዲያ እንደዚህ አይነት ነገር ማሰባለኝ እንዴ እሷ አይደለም ፈልጋ ራቁቷን ራሱ ፊት ለፊቴ ብትቆም እኮ እኔ ፍላጎቱ ከሌለኝ አይሆንም አልኩት አይሆንም አለኝ እኔ ነኝ የምወስነው ለሁሉም ነገር አለኝ አንቺ ደግሞ እንዲ ማረግሽ እንዲ ማሰብሽ እኔን እንደመጋፋፋት ነው የምቆጥረው ነው አይደል እንዲሁ ማለት ነው ያላደረኩትን ነገር አድርግ እንደምትይኝ ነገር ነው ማስበው አለኝ አይነንም ማስበልኛል ማረክም ፈልጋል እንደዛ ስለሆነ ለካ ወደ ያስብክ ነበር እኔ አሁን ላይ ማለት እኔ ላንተ ራሱ እየነገርኩኝ ጊዜው ሳስታውስ ውስጤ ላይ እየተናደድኩኝ ነው ጌታ ነው ውስጤ ላይ ያለ የሆነ አሁን ላይ የሆነ ነገር ነው የሚመስለኝ አይዞሽ በስመ አብ ያቺ ተጫወተችብሽ ያቺ ጓደኛሽ ከዛ በመኪና መጡ የሆነ ጊዜ ማለት ነው ጓደኛዬና ያ ልጅ ያልኩት ማለት ነው ኦኬ እሷ እንድታገኙ የምትፈልገው ልጅ ከዛ የምመጡ ሱቅ እኔ ጋር ማለት ነው አሁን ብላ ሰቀታ ይዘው መጣች ከዛ መጣችና ሰላም አልኩት ታገኛለሽ በቃ አልኩት የለም ታገኝ መንገድ ላይ ነው መንገድ ላይ አልኩት ከዛ በኋላ ከዛ ባለፈ እኔና አንቺ መታወቅ የለብንም ማለት የለብንም ለምን መታወቅ ያስፈልጋል አልኩት ከዛ እኔ እኮ በጣም ነው የምወድሽ ምናምን አለኝ አመሰግናለሁ ስለወደድከኝ አመሰግናለሁ አልኩት ከዛ በኋላ እንትን ሮያል እሽጉን ጠይቀኝ ማለት ሮያል ከረሜላ ከዛ እሽጉ ስንት ነው አለኝ ከዛ 200 ብር አልኩት ከዛ 500 ብር አውጥቶ አስቀመጠና ይሰጨኛል ከዛ ሽብዬ ሮያሉን ሰጠሁት ማለት ነው ሙሉ እሽጉ ማለት ነው ከዛ ሰጠሁትና 300 ብር መልስ አለ ካልኩት ከዛ ያዡ አለኝ ለምን ሲባል ነው የሚይዘው ከፈለክ ይሄው ጨምር ሮያል ጨመርኩለት
አይ ይቀመጥ ችግር የለውም ይሄን ሁላ ከረሜላ ምን ላደርግበት ሽጠው ወስደሽ ሽጠው ከፈለክ ማለት ሽጠው አልኩት ከዛ እሺ ብለው ሳይፈልግ ያለች 2 እሽግ የማት አንዱ እሽግ ራሱ ወደ 200 ምናምን ፍሬ ከዛ በላይ ነው የሚይዘው እና እሱን 2 እሽግ ይዞ ሄደ ምንም ፊት አልሰጠሽውም ምንም በጭራሽ ከዛ አንድ ቀን ዝናብ እየዘነበ ነውና ወደ ቤት እየገባው ነው እሱ ደግሞ ጥላ ይዞ ወደ ስራ እየሄደ ነው ወዴት እየሄደ እንደሆነ አላውቅም እየወጣ ነው ብቻ አሁን የምልልሽ ማለት ነው ከዛ እንኪ ዝናብ ይሄን ዝናብ እንኳን ጥላ እንኳን አይገዛልሽም ይሄንን የመሰለ ገላ ዝናብ ያስመጣዋል ይልሻል ሰው ምን ፈለክ አልኩት ከዛ ይሄንን ጥላ ያዥዋለኝ ለምን ነው የሚይዘው አልኩት እኮ ያዡ እንዳይደበድብሽ የዝናብ አንዴ እኮ መጥቶኛል አንዴ ተመታኮ ዝናብ አይፈራም ማለት ከዛ ዋላ ያዡ ችግር የለውም አትመልሽልኝ ከፈለሽ መች መልስለታለሁ ብለሽ ካሰብሽው መጥልበት ካጣ ለቁራሌ ይሽጣውት በቃ ጥላው መጥልበት ካጣ ለቁራሌ ይሽጣው እየተደበደብኩኝ እየሮጥኩኝ በጣም አይለኛ ዝናብ እንዲ ይሄዳል በፉራ ማለት እየሮጥኩኝ ሄድኩኝ እና መጣች እሷ ማለት ነው ከዛ መጣች ሌላ ቀን ማለት ነው አልጋ ያነጠፍኩኝ ነበርና የት ነው የምቀመጠው አለች ያው እንደነገርኩ መቀመጫ የለም ይያሉ የት ነው የምቀመጠው ምናምን ብላ ቤት ውስጥ እንትን ትላለች ቆሜ መቀመጣ አይተጠበቅብሽም አልኳት ከዛ ምን ነው ፈልገሽ እኮ ነው የመጣሁት አለች ለምን ስላት ሰርግ እንድንሄድ አለች ወይኔ ካሁን ባላ ሰርግ አልሄድም አልኳት ለምን ብሩክ ተቆጣኝ ይሄ ነበር የቀረው አለች ይሄ ነበር ይቀር ምን ማለት ነው ስላት አንቺ ከኔ ጋር ሁላ እንዳትገናኝልሻል በኋላ ትንሽ ቆይቶ አለች እንዴት ስላት በቃ ከጓደኞችሽ ጋር ነጣጥሎሽ መጀመሪያ ተቆራምተሻት ቤት እንደተቀመጥሻት እንደዛው ታረጃታለሽ እንደዛው ልጆች ተወልጂለታሽ ከዛ በኋላ በያናቱ ልጆች ይወልሽ ትሞቻለሽ ተቀበራለሽ አለች መጨረሻሽ ይሄ ነው የሚሆነው አለች እሺ አንቺ ለኔ ያሰብሽልኝ መጨረሻ ደግሞ ንገሪኛ ይሄ በሱ በኩል ያለው ነው አይደል አንቺ ለኔ ያሰብሽልኝ ንገሪኝ አልኳት ተንደላቀሽ ትኖሪያለሽ አለች መንደላቀቅ ማለት እንዴት ነው አልኳት በቃ የፈለግሽውን ትለብሻለሽ የፈለግሽውን ትገዣለሽ እንደፈለግሽ ትሆኛለሽ እንደፈለግሽ ነው የምትሆኚው ሁማኔር የሚገዛልሻል ምናምን አለችኝ ማለት ነው ከዛ አሳልኳት በቃ እንደፈለግሽ የፈለግሽው መዝናኛ ቦታ ትሄጃለሽ የፈለግሽውን እያማዘሽ ትበያለሽ እዚህ ምግብ እንትን እንደምትይ እንዶሚ ብቻ እንደምትበይው አይደለም ምናምን አለ እንዶሚ ብቻ እንደምትበይ ምናምን አለችኝ ማለት ነው ከዛ ሰው ጋር ደስተኛ ነሽ አልኳት እንደ ልብሽ ውስጥሽን ሀዘንሽን መናገር ትችያለሽ አልኳት እንደ ጓደኛ ይቀርብሻል አልኳት እንደ አባትስ ይሆንልሻል አልኳት ከዛ ስላት ማልቀስ ፈለገች በቃ የሆነ ውስጧ አለ አይደል እንደዛ ገስተ እኔ አልኳት ብር አልፈልግም እኔ የምፈልገው ነፃነቴን ነው በቃ ነፃነቴን ብቻ ነው የምፈልገው እኔ ደግሞ በነፃ ብሩኬን ሳፈቅረው ስወደው ስንጋባ በሱ ያለውን ብር አይቼ ሳይሆን ወይ ደግሞ እዚህ መጥቼ የሱን ቤት ኑሮ አይቼ ሳይሆን እሱን ነው የወደድኩት እሱ እዚህ ሜዳ ላይ የሚተኛ ቢሆን ተኛለው ነው ያብሬው አልኳት በቃ እንኳን የተንደላቀቀ አልጋ ኖሮ ይቅርና እንኳን ግርግዳና ጣሪያ ያለው ቤት ያለው ይቅርና አልኳት በቃ እኔ እሱን ነው የወደድኩት እንጂ ቁስ አይደለም አልኳት ደግሞ አልኳት አንድ ቀን አልኳት አንቺ እንደምትይ ሁሉም ነገር ያሟላልኛል አልኳት አንድ ቀን ያልፈለታል አልኳት አንቺ እንደምትዩ ማኔሪንም አንቺ እንደምትዩ የፈለኩትን ምግብ አንቺ እንደምትዩ የፈለኩትን ነገር ይሆንልኛል አልኳት ከዛ ነገ ጧት አንዷን አፍታማ አግኝቶ ጥሎ ካልሄደ አለች እሱ ጥሎኝ ሄደ ቀን ነግሬሻል ነበር ትይኛለሽ በቃ ችግር የለውም አልኳት ግን ካሁን በኋላ አልኳት እወድሻለሁ እንደምትወጂኝ ያውቃለሁ ለኔ እንደምታስቢ ያውቃለሁ ከህይወቴ ውስጥ ውጪ አልኳት እንዳትመጪ ካሁን በኋላ ባለሽበት ሰላሙኝ ባለውበት ልኖርበት በቃ ህይወትሽን አልበጠብጥም ህይወቴን አትበጥብጪ አልኳት ከዛ በቃ እንደዚህ ነው በቃ እኔና አንቺ ጓደኝነት ይሄው ነው ምናምን አለች በቃ ሲጀመር እኔና አንቺ ጓደኝነት ለሰርግ ቤት ከመሄድ ውጪ አንድ ቀን ቸግሮኛል ብዬ የሆነ ነገር አድርገሽልኝ አታውቂም አይዞሽ ይሄ ቀን ያልፋል ብለሽ ደግፈሽኝ አታውቂም ስለዚህ በቃ አልኳት ከዛ ያን ቀን ተናደደች ሰደበችኝ ሄደች በቃ ያን ቀን ሄደች አልተመለሰችም ወደ ቤት ወጣች ልጅ ከህይወት ወጣች በቃ ያኔ ማለት ከዛ አለቀስኩኝ ደግሞ ወደዚህ ተመልሼ እነቷን ነው እንዴ ለካ ብር ነው ፍቅር ነው የሚበልጠው ወደዚህ ወደ ራሴ ተመልሼ ከራሴ ጋር ደግሞ እሷ ከሄደሽ በኋላ በቃ ከእሷ ከሄደሽ በኋላ ብር ባገኝ ምንድነው ማረገው የሚለውን ነገር አሰብኩኝ ብር ያለውን ወንድ ባገባ ኖሮ ምንድነው የምሆነው ምን አይነት ኑሮ ነው የሚኖረኝ የሚለውን ነገር አሰብኩኝ ሰራተኛ ነው የምሆነው እኔ እንዳሰብኩት ማለት ሰራተኛ ሆናለሁ የፈለኩትን ለብሳለሁ የፈለኩትን አረጋለሁ ግን እሱ በዚህ እጂ ካለኝ በዛ ነው የምሄደው እሱ በዚህ ውጪ ካለኝ በዛ ነው ማረገው የኔ ንግግር አይሰማም በቃ የፈለገ ከዚህ በታች ራሱ ቢሆን ማለት አሁን ቤት ተከራይተን እየኖርን ነው አይደል ራሴን እንኳን መመክረው ራሴን በራሴ አሁን ቤት አለሽ
ቤትሽን ትወለውያለሽ በንጽህና ትሄጃለሽ ስራሽ ትሄጃለሽ ከዛ ትመለሻለሽ ለባልሽ ምሳ ትሰሪያለሽ አብራችሁ ትበላላችሁ ትስቃላችሁ ትሄዳላችሁ ቡና ውጪ ትጠጣላችሁ ምን ጎደለብሽ ሮዛ ምን ጎደለብሽ የምን ገና ለሰው ገረድ መሆን መመኘት ነው ትልቅ ቤት እንደውም ትርፉ ድካም ነው የሚበዛብኝ እኔ ለስራ ነው የሚበዛብኝ አልፈልግም ለራስሽ ራሴን በራሴ ሁለቱኝ ራሴን በራሴ ነው መመክረው ትንሿ ቤት ትሻላለች ትንሿ ቤት ትሻለኛለች እንደው ከሱ ጋር እየተላፈውኝ ከሱ ጋር እንደፈለኩኝ ቦልቺ ቤት ለኔ በቂ ነች ትልቅ ቤት ቢሆን ጸዳቱን ራሱ አስበሽዋል ሮዛ ራሴን በራሴ ማለት ነው ራሴን በራሴ በቃ ስለዚህ እንደውም በዚህ ቤት ውስጥ እኔ ደስተኛ ነኝ በቃ አባ አልኩት አንድ ቀን ጠራሁትና ማለት ነው ግን በእኔና በአንተ ህይወት ደስተኛ ነህ አልኩት ማለት ይሄን ጥያቄ እንድጠይቅኝ ያደረገሽ ነገር ምንድነው እኔ እንጃ ማለት አንተም እንደሌሎቹ ወደ ብር ነው የምታደላው ወይስ በፍቅር ታምናለህ አልኩት እኔ በፍቅር ስላመንኩኝማ ነው እኮ ካንቺ ጋር እየኖርኩኝ ያለሁት አለኝ ባይሆንስ ባታምንስ ኖሮ ግን ምን አይነት ህይወት ነበር የምትኖረው አልኩት እኔ አላውቅም አለኝ ወይ እኔ አንቺን ባላገባ ኖሮ ወይ ውትድርና ሄዳለሁ ወይ ደግሞ ከሀገር ሰደዳለሁ እንጂ እዚች ሀገር እንደማልቆይ በዚህ 100% እርግጠኛ ነኝ እዚህ ሀገር ላይ ለመኖር ጥንካሬ ህይወቴ መተንፈሻ ተስፋዬ አንቺ ነሽ አለኝ ይሄን መስማት ለኔ በጣም በቃ እኔ ምን ብዬ ልንገር በጣም ትልቅ ነገር ነው ለኔ ማለት ነው እግዚአብሔርን በጣም ማለት ነው የሆነ እኔ እወድሃለሁ እኔ አፈቅርሃለሁ በቃ እኔ እንዲህ ነገር ነው እኔ እንዲህ ሆነላለሁ ሞትልሃለሁ ምናምን ልለው አልፈልግም የምሆንለትን ነገር በተግባር ነው ማሳየት ፍቅር በአፍ የሚወራ ነገር አይደለም በተግባር ማለት ነው እንጂ እንዲህ በአፍ እወድሃለሁ አፈቅርሻለሁ ላንቺ ሞትልሻለሁ በሚለው ቢሆን እኔ አንድ ቀን እውነቱን ለመናገር ብሩኬ ከተጋባን በኋላ ቢያንስ ለአንድ 3 ወራት ያለ ሲጀምር ለሆነ ነገር ካልሆነ እንዲቆጭ ብሎ አንዴ ያያወራምና አፈቅርሻለሁ ብሎኝ ያውቃል እንዲ እጠብቃለሁ ደግሞ የሚገርም ነገር እንዲ ላይ እፈልጋለሁ እንዲያቆላመጠኝ እፈልጋለሁ ግን አይልም ከዛ አንድ ቀን ማለት ለምንድን ነው ግን አባልኩት ምን ነው እንደሌሎቹ ባሎች አልኩት ስልክ ላይ እንደምናየው የኔ ፍቅር የኔ ድንቡሽ ወድሻለሁ ምናምን ለምንድን ነው ማትለኝ አፈቅርሻለሁ ለምንድን ነው ማትለኝ ፊልም ላይ እንደምናያልሽ ስለምወድሽ ይኸው አንቺን ለማስደሰት እየኖርኩኝ ነው እየጣርኩኝ ነው ስለምወድሽ ካንቺ ጋር እየኖርኩኝ ነው ስለምወድሽ አንቺን የሚያስደስቱ ነገሮች እኔም ባስደስቱኝም አረጋለሁ ስለምወድሽ ብቻ ምግብ ከውጪ ይበላለሁ ቤት ውስጥ መብላት እየቻልን በቃ ስለምወድሽ ብቻ ካንቺ ጋር ከረሜላ መጣለሁ ስለምወድሽ ስለማፈቅርሽ ብቻ አንቺ አርግ የምትይኝ ነገር እያረኩኝ ነው እንጂ አንቺን ባልወድሽ ኖሮ አንቺ እንደምታስቡ ባፍ እንደሚሆነው ቢሆን ኖሮ በፍቅር ብቻ ብለሽ እንደ ሮዛ አፈቅርሻለሁ እያልኩኝ እየወጣሁ ሮዛ አፈቅርሻለሁ እያልኩኝ እየገባሁ በራሴ እንደፈለኩኝ መሆን እኮ እችላለሁ አለኝ እዛ እውነቱን ነው በቃ ለራሴ ተመልሼ ወድሃለሁ አፈቅርሃለሁ መባል ያስፈልጋል በርግጥ አልኩት እንዲሆን ያስፈልጋል ግን እኮ ለማምጂኝ በቃ ችግር የለውም ለማምጂኝና ሁኔታውን እንዲ ነው በይኝና እኔ ልሻለሁ አለ እውነቱን ለመናገር አንቺም በይውን እኮ ሁለትኝም ማለት እንዴ እኔማ ሁሌ ማለት ስለምታውቅ ነው እንደምወድ እና አንቺ አታውቂም ምን እንደምወድ እና አንቺ አታውቂም አይ እንደዛ ሲሆን በቃ እኔ ሴት እንደምሆን መቆለማመጥ ስለምፈልግ ነው እሺ ምን ብዬ ለቆላምጥሽ እንዴት ነው መቆለማመጥ ማለት አይደል በቃ የኔ ፍቅር ወድሻለሁ በቃ እኔ ቁጭ ብዬ ስራ ቦታ ምናምን የሰው ፀጉር እየሰራሁኝ መላጣ ላረጋ አንቺን እያሰብኩኝ ምናምን በለኝ ህንድ ፊልም ላይ እንደምናየው ምናምን እሺ ከዛ በቃ ቆለማምጠኝ አልኩት በቃ ማለት ፍቅር በቃላት ነው የሚገለጸው አብዛኛው አይ በተግባር ነው አለኝ በሱ እንዳትሸወጃለኝ በተግባር ነው እኔ በተግባር ነው የምገልጽልሽ ፍቅሬን እንጂ እኔ በአፍ ገለጭልኝ ካልሽኝ እኔ ቃላት የለኝም ላንቺ ፍቅር አለኝ እሺ ከዛ እሺ በቃ እንደዛ ከሆነ በቃ ችግር የለውም አንቺም በይኝ እኔ ካንቺ ስር እየተማርኩኝ እኔ እምልሻለሁ አለኝ እንባባለን እሺ ከዛ እሺ በቃ አልኩት በተግባር አንቺን ለማስደሰት ላንቺ ፍቅር ብሎ ምን አይነት ዋጋ ነው የከፈለው እስቲ እኔ ለኔ ብሎ ህይወቱን ሰጥቶኛል በቃ ማለት ለራሱ ማለት ያኔ የ22 አመት ወጣት ማለት እንዲ አሁን ላይ ባለው ጭንቅላቴ ሳስብ ያኔ ቆሜ እኔን ስለኔ አመል እንደዛ እኔን መነጫነጭ ችሎ የኔን መክሰር ችሎ አይ በቃ እንደውም አይሆንም በቃ አንድ ቀን ካፉ መጥፎ ቃል ወጥቶ ታያቅም ካፉ ማለት ነው
በቃ እኔ የሆነ ልብስ ባይ ወይ ደግሞ የሆነ እንትን ብል ይሄን ነገር ገዛልኝ ብለው ማለት ነው ኪስ ውስጥ እንኳን ባዶ ኪሱን ይቀራል እንጂ ለኔ ያደርግልኛል። በቃ ከኔ በፊት የገዛውን ጫማ፣ ከኔ በፊት የገዛውን ሸሚዝ፣ ከኔ በፊት የነበሩትን ነገሮች ነው የሚጠቀሙ። በቃ ለራሱ ለመዋብ ወይ ደግሞ ጓደኞቹ ጋር ሲሄድ ወይ የሆነ ነገር ሲሄድ እኮ ሰው አዲስ ፋሽን በመጣ ቁጥር የሆነ ነገር ባለ ቁጥር ያምረዋል። አይ ይሄን ነገር እኮ እንዲህ ባረግ ብሎ ብር ባገኘ በሰራ ቀን ደንበኞች አሉት በሰራ ቀን ያንን ነገር ማድረግ ይችልበት ነበር። ለራሱ የሆነ ነገር ማድረግ ይችልበት ነበር። ግን አንድ ነገር ለራሱ አላደረገም። ሙሉ ራሱ ምንም እግዚአብሔርን ሶሉ አልቆ እንኳን ማለት ነው ካንዱ ጫማ ውስጥ አውጥቶ ሌላ ሰዎች ሶል ውስጥ እያደረገ እንደዛ ነበር ለኔ ሲኖር የነበረው ማለት ነው። በቃ ያንን ስለማስብ ለኔ እሱ ከኔ በቃ ምንም አይነጻጸርም ከምንም ጋር። የተወደዳችሁ ተመልካቾቻችን ሮዛ ዛሬ በፍጹም አይመጣም ብላ እሷ ብቻዋን ታሪኳን እየነገረችን ነው። ዛሬ ግን ሳታስበው ፍቅረኛዋ ስቱዲዮ ተከስቷል እና 2014 ላይ ሱቅ እየሰራሁኝ እሱም እንደዛ ፀጉሩን እየሰራ አረገዝኩኝ። ከዛ እኔ የተደሰትኩትን ደስታ ልነግርህ አልችልም። እሱ ግን መጀመሪያ በቆመበት ደነገጠ። በቃ ይደሰት ይዘን ግራ ገብቶታል። አስበው አሁንም ኑሮአችን እዛችሁ ቤት ውስጥ ነው። እዛችሁ ኑሮ ላይ ልጅ ቢጨመር የኔ አምሮት ቢጨመር በቃ እኔ እንደኔ ጭንቅላት አሁን ላይ ቆሜ እሱን ያስበው ይመስለኛል። እዛ ደንግጦ ማለት ነው። ከዛ አባ ደስ አላለህም እንዴ አልኩት። አረ ደስ ብሎኛል አለኝ። ደስ ብሎኛል በቃ እሷ ይዛልን የምትመጣውን ነገር እሷ ይዛልን የምትመጣውን ነገር እኛ እናቅም ማለት እግዚአብሔር ስጦታ ነው። ስለዚህ ደስ ብሎኛል አለ። ከዛ ቤት መከራየት አለብን አልኩት። እዚህ ቤት ውስጥ እንዴት ልጅ ወልዳለች አልኩት። ከዛ እንቀይር ይሻላል 2 ክላስ ቤት መከራየት አለብን አልኩት። እሺ በቃ ፈልጊልንና ካገኘሽ እሺ ብሎስ በቃ እሺ የኔ ፍላጎት ያሟላልኛል። በቃ እሺ በቃ ፈልጊና ካገኘሽ ንገሪኛል። እዛው ሱቅ የምሰራበት ሰፈር አገኘሁኝ ማለት ነው። ከዛ እዛ ሰፈር አገኘሁኝና ይሄው አግኝቻለሁ እንደዚህ አይነት ሰፈር ላይ እና ቤቱም ግቢውም አሪፍ ነው። እዛ ግቢ እንግባ አልኩት። ከዛ እሺ አለ። ያንን ቤት መተናየም ያቺን ቤት በቃ ትንሽ ነው የሰፋችው 2 ክላስ መሆኗ ነው እንጂ ሰፊ ያስባላት ጠባብ ነች። በቃ ያው ነች ማለት ነው። ግን በቃ እንትን ነገር የለም። አልጋውን ወደ ጓዳ አስገባን። ያቺን ኮሞዲኖ ሳሎን አስቀመጥኳት። ያቺን ቲቪ ኮሞዲኖ አናት ላይ እንዲህ ነው እዛ ያረኳት። ከዛ እዛ ገባን። ከዛ ማሚ በዚህ አጋጣሚ ወደ እዛ ሀገር መታ መኖር ጀምራ ነበር በስራ ምክንያት ማለት ነው። ከዛ ወደዚህ ሀገር ልትመለስ ሆነ አሁንም ማለት ነው። ተጣልተናል አንነጋገርም ይኑላ። ከዛ ለምንድን ነው ግን ማርገዝሽን ማስነግሪያቸው አለኝ። ንገሪያቸው ደስ ይላቸዋል አለኝ። ከዛ እሺ አልኩኝና ቅድሚያ ለአያቴ ደውዬ ለአያቴ እንዲህ ነው አልኳት። እዛ ጥሩ ነው ልጅ ጸጋ ነው ጥሩ ነው የኔ ልጅ ጥሩ ነው አለች አያቴ ማለት ነው። ከዛ ለማዘር ነገርኳት። ደውልኩኝና አነሳውኝና ምን ሆነሽ ነው አመመሽ እንዴ አለች። ከና ከማንሳቷ ስልክ ማለት ነው። አይ ጤነኛ ነኝ እግዚአብሔር ይመስገን ግን የምነግርሽ ነገር አለኝ አያት ልትሆኚ ነው አልኳት። ተደሰተች። በቃ ደስታዋን ልነግርካል መጣላታችንን ራሳችሁ መጣላታችንን መበጣበጣችንን ራሳችሁ ደስ ይላል። አሁን ነው መጣለች። አሁን ያለው ብትመጪው በቤታችን እሺ ዳቦ ደፍታ ምን ብላ መጣች እኔ ጋር። ከዛ መጣችና ይቅርታ ልጅ ያለችው እሱን መጀመሪያ ይቅርታ ልጅ ያለችው እሱን መጀመሪያ ይቅርታ እና መሀላችሁ ለመግባት በመሞከሬ ይቅርታ አድርግልኝ ልጄ ብላ ይቅርታ ጠይቀው እሱም ተነስቶ ተቃቅፎ ምናምን በቃ እኔ ያኔ ምን ልበል ደስ አለኝ። በቃ ደስታ ማለት እግዚአብሔር በጣም ደስ አለኝና ወዲያውኑ ሴት ነው የምትሆነው ልጄ አለ። ከዛ ሴት ነው የምትሆነው ልጄ ስሟ ስኬት ነው የሚሆነው። በኦሮምኛ ሚልኪ ነው ብሎ ያወጣ ስሟ ሚልኪ ነው የሚሆነው አለ። ከዛ ሚልኪ ማለት ደግሞ ስኬት ማለት ነው። ከዛ ለምን አልከለ እንዴ ለምን አልከው? ጭራሽ እኮ አላወቅንም ገና 1 ወር ከምናምን ነኝ ምንም የታወቀ ነገር በቃ ሴት ነች ልጅ። ከዛ እሺ አለ። እሷ ማሚ መጣች። ያኔ ታረቅን በቃ ራስሽን ጠብቂ የመጀመሪያ ቀን ነው አለችኝ። 4 ቀን እኔ ጋር አደረች በቤቴ ማለት ነው። እዛችን እንትን ላይ እንደዚህ አይነት ጅባ ይሄ የሙስሊሞቹ ጅባ የለም እሱን አንጥፋ እሱ ላይ አንሶላ አንጥፋ እኔ ቤት መሬት ላይ አደረች 4 ቀን ሙሉ ማለት ነው። ከዛ በቃ ይቅርታ አረኩላት 4 ቀኗን ካደረች በኋላ ነኝ በቃ አሁን እሱ ሄዷል አይደል ምናምን የምትለኝ ነበር የሚመስለኝ ታውቃለህ። ከዛ 4 ቀን አደረች። በቃ እናትነቷ ለኔ እንደተመለሰ
ወስኜ ይቅር አልኳት ማለት ነው በቃ እንጂ መጀመሪያ ይቅር ስላት ምናምን በቃ ካንጋቴ በቃ የሆነ ነገር አለ አይደል በኋላ እሱ ሲወጣው ነገር ትልኛለች በሚለው ማለት ነው ከዛ 4 ቀን ጋር ቆይታ ሄደች ወደ አዲስ አበባ ስትመለስ እሷ ወደ ስራ ጨርሳ ወደ አዲስ አበባ ስትመለስ በፌ ነበራት የቤት እቃዎች ሙሉ ነበራት በቃ ማዘር ማለት ነውና ወሰጂው አለች ምን ብዬ ልንገር በቃ ማስጫኛ ብር ደግሞ በጋሪ እቃ ሲገኝ ማስጫኛ ብር ከዛ አባ ስራ አልሰራህም እንዴ ሰርፕራይዝ አለኝ አልኩት ከዛ ምንድነው ሰርፕራይዝ አለኝ በቃ ብር ስጠኝ አልኩት ከዛ አልሰራሽም ዛሬ ሱቅ አልከፈትሽም ከፍቻለሁ ግን እሱን ብር አላጠፋም መቃማ መጣባት ነው አልኩት ከዛ ባል ችግር የለውም እኔ ተካልሻለሁ ካስታመጪ መታረጊበት ነገር አድርጊበት አው የሆነ ነገር አምሮሽ ነው አለኝ አራ አይደለም በቃ ሰርፕራይዝ አለኝ እሺ ብዬ ሄድኩኝ ምንጣፍ የመሬት ምንጣፍ እንኳን ሳይቀር ማለት ነው ከሷ ቤት ማለት ነው ያንን ምንጣፍ ወስጄ ጅባውንም ወስጄ ሲኒ ረከቦት መስታወት በቃ አዲስ ሙሽራ በለ በቃ እግዚአብሔር ምን ዕቃ ነበር የነበረው ብፌ እቺ ትንሿ እንዲ ብፌ ለች እሷ ብፌ አለች ወንበሮችስ ብትል እና እነሱን በቃ ሄጄ ወሰርኩኝና በቃ ብፌውን በቦታው አርጌ ኮሞዲኖዋን ወደ ጓዳ አስገብቼ ከእንትን ደግሞ ከቤት ስራ ቦታ ላይ ቲማቲም ምናምን ሲሸጥበት የነበረ እንትን ነበር የቲማቲም ሳጥን ማለት 2 ነበር እሱን አምጥቼ ሳሎን ውስጥ አስገብቼ ፍራሽ ቆርጬ የማዘር ፍራሽ ከዛ ያመጣ ቆርጬ እንደ ሶፋ ሰርቼው እነዚህ መደገፊያው አልብሼው በቃ ምን ብዬ ልንገር ቤቴ ሞላውት እሺ ማታ ሲመጣ ከቦሲኒ መስታወቱን ወስጃለሁ ከማዘር ጋር ቆንጆ ረከቦት ወስደሻል የመስታወቱ ብራንድ ነው በቃ እሱ ላይ ፈታ ብዬ ቡና አፍልቼ ጠበቅኩት ተገረመ በቃ ተገረመ ከየት መጣ ነው ይላል ከዛ ስራ የሰራሽው ብር እንዳለ አጠፋሽው እንዴ የሰራሁትን ብር እንዳለ ባጠፋኝ ነው ካይገዛል አልኩት ሙሉ ሱቅ ቢሸጠው ይሄን ካይገዛል ከዛ ታዲያ ከየት አገኘሽ ማሚ ልትሄድ ስለሆነ ሰጠችኝ አልኩት ከዛ ተሳለው በቃ እሱ ትንሽ በውስጡ ቅሬታ ይኖረዋል በርግጥ ወንድ ነውና በራሱ ሰርቶ ያን ነገር ማሟላት በማቃቱ ይሰማዋል እንደው ግልጽ ነገርኩት ደግሞ እኔ ሰርቼ አላሟላውኝም ብለ አንድ ነገር አስብና ከኔ ጋር ነው የምትጣለው አልኩት እና ይሄ በቃ እንደውም እኔ ባልወስዶ ነው ሌላ ሰው ነበር የሚወስደው ፊቱ ላይ ተየገባሽ አንቺ ፊቱ ላይ አንዱ አየውና በቃ እኔ እሱን አይቼ እረዳለሁ ደስተኛ ይሁን ይታመም እሱ ሳይነግረኝ እኔ ፊቱን አይቼ አውቃለሁ በቃ ሁሉንም ነገር ማለት ነው ከዛ እዛን ቀን ቡናውን አፈላውለት ቤት የሞላ ጎረቤትም ጠርቼ አላውቅም ነበር ጎረቤት እቃ ምናምን ሲሉኝ እሳት ሊወስዱ ምናምን ሲወጡ ማን አዘናል ይመጣል ነው ማለት ምን ነው ባዶ ቤት ነው ሲሉሽ እንደዛ ምትይ ከዛ ሳሎን እቃ ታስገቡበትም አልነበራችሁ ምናምን ስትለኝ አይ አዘናል ይመጣል አዲስ በቅርብ የተጋባ ሙሽሮች ነውና እንደዛ ነው መላቸው በቃ ይመጣል ብለው ነው እነሱ የሚያስቡት ግን እንደ አጋጣሚ ከማሚ ጋር ባልታረቅ ያቃ ባይመጣ ኖሮ እኔ ሞላል ብያለስ ከዛ እንደዛ ሆነ ከዛ ጠራሽ እንግዲህ ያኔ ጠራውኝ ጎረቤትም ጠራውኝ ዳቦ ገዝቼ ቡና አፍልቼ ጠራውኝ ነው ብልጠጥኝ እንዴ መሽከዛሽ መቼ ሁላ ባንዴ አይከብድም ምናምን አለ አይከብድም እንግዲህ ቀለ አዘናል ብያችሁ ረከቦት ማሚ ከአዲስ አበባ ነው የምገዛው ቃል ታደሷ ከዛ ነው ይዛ የመጣችው ረከቦትሽ ምናምን ሲያምር በቃ አንድ ላይ ነው ከብፊው ጋር የመጣችው አንድ ላይ ነው ከዛ የት ነው ያሰራሽው እዚህ አይደለም ሌላ ቦታ አዲስ አበባ አዝጂ እናቴ ነች ከዛ የላከችልኝ እኔው እዚህ ቤት ተንታ በቃ እንደዛ ነው ታሰው በቃ የሮዛቤት ሲያምር ምናምን ብለው ሲያወሩ ደስ ይለኛል በቃ ከደስታ ያልፎ ላለቅስ ሁላ አነሳለሁ በቃ በፊት ማለት ነው እንዲ ቡና ምናምን አፍልተው ሲጠሩ አልሄድም አንዳንዴ በቃ አልሄድም እለዋለሁ ለምን ሲለኝ እኔ እነሱ ቤት ሄጄ ወንበራቸውን እቃቸውን እያዩኝ እነሱ ደግሞ እኔ ቤት ቢመጡ ምን ላይ ቁጭ ብለው ቡና ሊጠጡ በምንስ ላፈላላቸው እለዋለሁ ለዛ ሲል አልሄድም በቃ ጎረቤት ቤት አልሄድም ቡና ካማረን ውጪ ነው የምንጠጣው በቃ ውጪ ጋብዘኛል ውጪ እንጠጣለን እሱም ውጪ እንጠጣለን እንጂ ለዛ ሲባል ሰው ቡና እያፈላ እየሸተተኝ ሜድ እየፈለኩኝ አልሄድም ነበር ነው የሆነ ምግብ ሲሰሩ ምናምን ሄጂ መብላት እያማረኝ ግን ደግሞ በቃ የሆነ ነገር ቢያርጉስ ወደኔ ቤት ቢመጡስ ብዬ ስለማስብ አልሄድም ነበር ይሄ ሁሉ የሆነ አንቺ ከሱ ጋር በሆነ ብቻ ደስተኛ ነሽ በጣም እሱ ካጠገብ በቃ እኔ እሱ ከኔ ሲርቅ ነው በሽታዬ በቃ
እኔ ከሱ ሲርቅ ዓለም በቃ ይሁን አክሩፌ ወይ ደግሞ በራስ አንዳንዴ በራስ የምትናደደው ነገሮችን ጠንጥና የምትናደደው ነገር አለ እርግዝናም ሲኖር ደግሞ መነጫነጭ ይበዛል ታውቃለህ እንደዛ ነገር ሲሆን እሱ ካጠገቤ ካለ እርስት ነው ማለት ሁሉም ነገር ጥንቅር ብሎ ይቀራል ምንም አይመስለኝም ምንም ማለት ነው እንግዳችን እየመጣ ነው እየጠበቅነው ነው እንደምን አለ ሰላም ነው ወይ እንዴት ነህ እንኳን ደህና መጣ ስለመጣ በጣም ደስ ብሎኛል ሮዛ እንደምትመጣ አታውቅም አይደል አታውቅም ምንም ፍንጭ የለም መጥማቶብኝ እንዲ ሆስፒታል ገብተን በቃ መውለድ አችልም በጣም የማህፀን ጥበት ስላለባት ኦፕሬሽን ብትወልድ የምትወልደው እንጂ በማህፀን መውለድ አችልም ምናምን ተባለ ማለት እንዲያልኩት ጠራውኝና ማዘርና እሱ ናቸው ያሉት አጠገቤ ጠራኋቸው እኔ አልኳቸው ኦፕሬሽን እንዲሆን ከፈረማችሁ እኔ እቺ ልጅ ነግሬያቸዋለሁ መውለድ ካለብኝ ኖርማሊ ወልዳታለሁ በቃ በምጥ ኖርማሊ ወልዳታለሁ አምላክ ይሰጠኛል በዚህ አምናለሁ ነገር ግን አይሆንም እቺ ልጅ በኦፕሬሽን ነው መውለድ ያለባት ብላችሁ የምትፈርሙ ከሆነ ልጃችሁን አውጥታችሁ ወስዳችሁ እኔን አንቃችሁ እንደገደላችሁኝ ቁጠሩ ነው ያልኳቸው ስለዚህ እንዳትፈርሙ አልኳቸው ከዛና ስትሞቺ ዝም ብለን እናያለን አልሞትም የፈጠረኝ አምላክ የፈጠራት አምላክ የትሄዱ አልሞትም ከዛ እሺ ተባለ ማክሰኞ ሆስፒታል የገባውኝ አርብ ማታ ወለድኩኝ ማክሰኞ የገባውኝ በምጥ እየተቸገርኩኝ እየተሰቃየሁኝ ማለት ነው አርብ ማታ ከሌሊቱ 7 ሰዓት ወለድኩኝ 4 ቀን ዘቆይሽ ማለት አርብ ማታ ልጅ ነው ወለድኩኝ የምታምር ሴት ልጅ yes እግዚአብሔር ይመስገን ሴት ወለደች ሚልኪ ባሌ እሱ እንዳለው ሴት ልጅ ወለደች ከዛ ወደ ቤት ስንገባ በቃ ቤተሰቦቹን አይቼም አላቃቸው ማለት እኔና እሱ ተጋብተን በ3 አመት ነው የወለድኩት እና ተጋብተን ይሄን 3 አመት ስንቆይ ብዙ ስቃይ ያሳልፈናል ብዙ ደስታ አብረን አሳልፈናል በዚህ ሁላ አንድም ቤተሰቡን አላየሁኝም ከዛ ማሚ ስትወለድ እኔን እንኳን ማርያም ማረችሽ ሊሉኝ መጡ ከዛ በቃ ተገረምኩኝ በጣም በቃ ልጄ ለኔ በቃ ምን ብዬ ልንገር ሁሉ ነገር ናይፊ ብዬ ስም አወጣውላት እኔ የኔ ብርሃን እንደማለት ነው ብዬ ስም አወጣውላት ስታይ ምን ምትል ይመስላል በጣም ደስ ብላት ይመስልኛል ታለቅሳለች አይደል አዎ አላሰበችው ስለዚህ አሁን እንገባለን እኔ ገብቼ መጀመሪያ አንድ ሰው እንግዲህ መቅረጽ ያለብን ሰው አለ አንዲ መልእክት ያስተላልፍላታለሁ ከዛ ትመጣለህ ማለት ነው እሺ የሚሆነው እዛው ነው ያለው በቃ ልጅቷን አንዲ እንድቀርጻትና ትሄድ መልእክቷን አስተላልፋው አይሻልም እሺ በቃ ይቅርታ ስለዚህ አይደብራትም አንድ ይሆንሽ ከዚህ ይቀርጻን ልጅ አለች ከዛ መልእክት እንድታስተላልፍ ነው 5 ደቂቃ 2 ደቂቃ ስለሚያወራ ነው ስለሚልኪ ስለሚልኪ ወለድ እያወራን ነው ጥራትና ተስተላልፍና መልእክቱን ከዛ በኋላ እንዳለ ማለት ነው ነይ አንድ ጊዜ መልእክት አስተላልፍ የፍቅርን ትርጉም ገሰሽ አስተማር ፍቅር ለካ አይዞሽ ሰርፕራይዝ እናርግሽ እኮ ተሸገርን በእናትሽ አልጠበቅሽም ጭራሽ አላሰብኩኝ ምንም ጥርጣሬ የለም ምንም አላሰብኩም እግዚአብሔር ብሩክ እንኳን ደህና መጣህ ስለመጣህ በጣም ደስ ብሎኛል ሮዛ ስለ ታሪካችሁ እየነገረችኝ ነበረ በጣም እውነት ለማየትም ለማግኘትም ጓጉቼ ነበር አንተን ምን አይነት ብርቱ ጠንካራ ሰው ነው እያልኩ በልቤ ታሪክ ውስጥ እየሰማሁ ነበርና ስለመጣህ ስለተቀላቀልከን በጣም ደስ ብሎናል እናመሰግናለን እኔም ደስ ብሎኛል ስለ ታሪካችሁ እየነገረችኝ ነበር ያለፋችሁትን ውጣ ውረድ የተፈተናችሁበትን ያስቸገረችህንም ጭምር እየነገረችኝ ነበርና ሚልኪ መወለድ ጋር ደርሰን ነው ታሪኩን ያቆምነው መጀመሪያ እሷ ሙገር ስትመጣ ጂም ቤት የተገናኛችሁት ጂም ቤት ነው የተገናኘነው መጀመሪያ ቀድመ ያያት አንተ አዎ እኔ ጂም ቤት ውስጥ ነበርኩኝና ያን ያለም ጂም አልሰራም ለልጆች ብዬ ነበር የሄድኩት እሷ ልታገኝ ነው የገባው አጋጣሚ ነው እና አንዱ ጂም እያሰራኝ ነበር ጓደኛችን አለ ጂም የሚሰራ እና ኩሻፕ ወረድ ብሎኝ ኩሻፕ ወርጄ ስነሳ ውጪ ነበረች ነይ ግቢ ብያት እኔ ለቀልድ ነበር ያልኳት እሷ ለካ
ጂም ቤቱን ለመግባት ነበር የመጣቸው። ከዛ እንደገና ፑሻፕ ወርጄ ስነሳውን ከኋላይ ነበረች ገብታለች። እሺ ደነገጥኩኝ። እንዴ ወይ ቀልላትም እንዴ ቀላታከም እንዴ ምናምን ብዬ እኔ በቃ ግቢ ምናምን ብያት እኔ ነው የማሰራሽ እንግዲህ አስበው እኔ አልሰራም እኮ ለራሴ አሰራሻለሁ ብያት እንዲ ምናምን ስሪ ብያት አሳየዋት። በቃ ልጆችም ዝም አሉ። ያው ጅንጀና እንደሆነ ያውቁ አላወቁም። የቀደምኳቸው ይመስለኛል ሌሎቹ ሳይናገሩ በፊት ነው እንደምንተዋወቅ ነገር ፈጣን ብለህ ጀመርኩኝና ከዛ ስልክ ተቀባበለን። በቃ ጠዋት እኔ ሩጫ ስለምሮጥ ሩጬ እኮ አላውቅም። እኔ ጠዋት ሁላ አልነሳም። ኧረ ተው እኔ እኮ ስትነግረኝ ሯጭውን ከመሰለኝ እኮ ለብቻዋ ለማግኘት ነው። ጠዋት እንወጣና ብዬ ስልክ ተቀበልኳት። ከዛ በቃ የተመቸኝ ደግሞ ስልክ ስጭኝ አልካትና 09 ስልክ ቆይ አልካት። ልጆቹ እንዳይሰሙ ነው። ነው ይሻሙብኛል የፍርቼ ነው። የሩጫው ሀሳብ እንዲመጣል አሁን እሷ ጂም ነው የመጣችውና ሩጫ ብትሩጭ ይሻላል የሚለው በቃ እዛው ፍላጎት የወለደ ነው። በቃ እኔ ጂሙን እኮ ትቻለሁ ስለሷ እያሰብኩኝ ስለነበረ ነው እንዴት ላድርገው ብዬ እቅድ እያወጣኝ ስለነበረ ነው የመጣልህ ሀሳብ። የመጣልኝ ሀሳብ ለጊዜው ይሄ ነው። መጣች እሷ ጂም እየሰራች ነው። ምን እንዴት ተሰማህ? እንዳያት ወደሃታል ወይስ ምንድን ነው? በጣም ተመችታኛለች። በጣም ቆንጆ ነች እንደምታያት። በጣም ቆንጆ ጎበዝ። እሷ እንደነገረችኝ እንግዲህ ያኔ አንተ ፀጉር ቤት ሰው ጋር የምትሰራው ብዙ ብር አታገኝም? አላገኘም ነበር። ቅሪ የምትለው እንዴት ልታኖራት እንጂ እሱ ፈጣሪ ነው የሚያበልኝ ነው ብቻ እሷ ካገኘኋት ብዬ ብቻ እንድትቀርልን ያሰብከው እንጂ አንተ ቀጥሎ ምን ይሆናል ምናምን ብዙ ማላሰብ ካልኩሌሽኑ የለውበትም። ከዛ በኋላ እንግዲህ እንዳሰባችሁት ህይወት ያው ቀላል አይደለም አይደል? ፈተናዎች አሉ፣ ቻሌንጆች ያጋጥሟችኋል ምናምን። በተለይ ኢኮኖሚካሊ ለመምራት ቀላል አልነበረም። እሷም እየነገረችን ነበረ ብዙ ነገር ዋጋ ከፍሏል። እቁብ ትጥላለህ፣ አንተ ትሰጣታለህ። እሷ ቲማቲም መርቃ ጨረሰችው። አንተ እቁብ ጥላ ያመጣኸውን ብር እሷ የ10 ብር ለገዛት የ20 ብር እየሰጠች ከስራ መጣች። የምገርምህ አተረፍኩኝ እንጂ ከሰርኩኝ አትልም። ከስራም ተሰምናለች። ተሰምነኛለች። የሆነ ነገር ይቀራል አይደለ? ሁሉንም ጨርሳ አገባም ባንዴ አይደል? በቃ ይሄን ያህል ሸጥኩኝ፣ ይሄን ያህል አለ፣ ይሄ ማለት እኮ ብዙ አተረፍኩኝ ማለት ነው ብላ ስለምታሳምነኝ ትቀበለዋለህ አንተ? እቀበለዋለሁ። ስለምትወዳት ያን የምታደርገው ግን ታውቃለህ፣ እኔ ብቻ አይደለም የቻልኳት፣ እሷም አንድ በኩል በጣም ችላኛለች። ምንድን ነው የቻለችው እሷ? ለምሳሌ እንዲህ አይነት ሰው ማንም አይቀርበውም። ምንም የሌለው ያን ያህል ራሱ የሆነ ሰው እንኳን የሌለው ማንም አይቀርብም። እዚህ ያልተለመደ ነገር ነው። ምንም ባይኖረኝ ምንም ብናጣ ይሄን ያህል ምንም አላሳሰባትም። በዚህ ይደነቃለሁ። በቃ እኔም ስትነግረኝ የገረመኝ ነገር እሱ ነው። እሷ አዲስ አበባ ተወልዳ ያደገችው አዲስ አበባ ልጅ ነች። ከዛ እንግዲህ ወደ ገጠራማ አካባቢ ነው ሄደችው። ከዛ ደግሞ የማታውቀውን ዘመዶቹን እንኳን በቅጡ አላገኘችም አይደል? ዘመዱ ማን ነው ቤተሰቦቹ እነማን ናቸው ሳትል እዛች ትንሽ ቤት ውስጥ ገብታ ምንም ሳይኖር የሚበላም እየሸገራቸው ቤት ኪራይም እየሸገረ መኖሯን እንዴት የምታየው በደንብ እንድትነግረኝ ፈልጌ ነው እሱ። እንግዲህ ለፍቅር ብላ ይመስለኛል። ለዛ ነው እኔ እሷ ምንም ነገር ብትሆን ምንም ነገር ብትለኝ እሺ ነው በቃ። ምክንያቱም ይሄን የሚችል ማንም የለም። ለፍቅር ስትል አይደለ እነ ቻለችው እኮ እኔ መስዋዕት ከፈልኩኝ እኔ ለሷ ብዬ የሆነ ነገር ያረኩኝ ማለት ሁላ አልችልም። እሷ ለኔ ብላ ብዙ ነገር አድርጋለች። ሰው ማይችለውን ነገር ችላለች። ያንን ነው እኔ ማየው። እሷ እንደቻለችኝ ነው እንጂ እኔ እንደቻልኳት አይደለም። እንግዲህ ችላለች ብለሃል። መታ አንተ ጋር ነው ያለችው። አንዳንድ ነገሮች ደግሞ እየተሟሉ አልነበረም። ልክ ነው። በዛ ነው ምንድን ነበር የሚሰማህ እንደባል አንተ ብቻህን? በጣም እንግዲህ እሷ ሴት ነች፣ ብዙ ነገር ያስፈልጋታል። ያንን አለማሟላቴ በጣም ይሰማኛል። በቃ ያለኝ አማራጭ ቀን በቀን
ትንሽም ቢሆን ለመለወጥ መጣር ነው። ምክንያቱም እሷ በቃ ያጣችውን ነገር ማሟላት ነው። እኔ ከራሴ በላይ ለእሷ ነው። አሁን እሷን ማስደሰት ነው እኔን የሚያስደስተኝ ማለት ነው። ስለዚህ እንግዲህ ይህንን ያደረገለት ሰው እንዴት እስከ ሞት ድረስ ሁላ እኮ የሚከፈል ነው። ማንም በቃ እንደውም በኦሮምኛ የሆነ የሚባል አባባል አለ። ምንድን ነው? አርካዳባ አቱ እንጃለቶ ይሉ ከእጅ የሌለው እናቱ ራሱ አትወደውም የሚባል ነገር አለ። ለወንድ ልጅ በቃ ወንድ ልጅ ምንም ነገር የለው ማለት በቃ በህይወት ራሱ የለም እንደማለት እኮ ነው። እንደዛ ነው። እሷ ግን ያንን በቃ ማጣቴ ነው ብላ ምንም አልመሰላትም። እስካሁን ይገርመኛል። እኔ ራሴ ሁሌ ራሴን እጠይቃለሁ። ማንም እንደዚህ የሚያደርግ ማንም የለም። ቤተሰብ ሁላ አሁን እናት አባት ራሱ 18 17 ዓመት ሲሞሉት ሄደ አታገኝም እንዴ እንትናዬ እንደዛ ሰርቶ እያገኘ አይደለም አንተ ወጣ ብለህ አሰራም እንዴ የኛን እንትን እያልክ ነው ማለት ሁላ አለ። እንግዲህ እሷ ሴት ነች። ፍላጎቱን እንዳለ ትታ ለኔ ነው ስትኖር ነበረው ማለት ነው። ይህን የምናነሳው ለምንድን ነው? ሌሎች ሰዎችን ያበረታል ብለን ስለምናምን ነው። ልክ እናንተ ባለፋችሁበት መንገድ ላይ ያሉ ሰዎች ይኖራሉ። ፈራ ተባ እያሉ ያልፍ የሆነ ጊዜ የሚል ሁኔታ ውስጥ ያሉ ሰዎች ስላሉ የእናንተን ሁኔታ ሲሰሙ ይበረታሉ ብዬ ስለማሰብ ነው። እሷ ቅድም እየነገረችኝ ነበረ። ለእኔ ኢንዶሚን ገዝቶልኝ መጥቶ በልቻለሁ ይለኛል አለች። ግን ሳይ ሁኔታውን እንዳልበላ ይገባኛል ልክ ነው ምናምን ትል ነበርና እውነት ነው እንደዛ ታደርግ ነበር? አዎ እኔ አሁን ወንድ ነኝ። ያን ያህል ስለራብም ትንሽ ይሻላለሁ ብዬ አስባለሁ። እሷ ሴት ናት። ወደ ቢሳታ አሁን አንዳንድ ሰዎች እኮ ስርባቸው የሚያስቡት ሌላ ነገር ነው። ትክክል። ስለዚህ ያለኝ አማራጭ እኔም እሷም ማታ ከምታድር እኔ እንደውም አልወድም፣ እንደውም አልበላም። ለእሷ ግን ገዝቼላት እገባለሁ። በቃ ባለችኝ ብር ማለት ነው። እንደዛ ነበር የማደርገው። ልክ ነህ አንተ። ዝም ብለህ ታድራለህ? ከዛ አድራለሁ። ምንም ሳይመስለኝ ነው። በቃ እሷ በልታ ስትደሰት እያየሁ አይርበኝም። በቃ ራቤን ያስታግዝልኛል ማለት ነው። እዛ ፈተና ውስጥ ሆናችሁ እሷ ቤት አለች። የተሟላ ቤት እቃዎች ላይኖሩ ይችላሉ። አንዳንድ ነገር ማድረግ ያለባቸው አልተደረጉ ይሆናል። እሱ ማድረግ እንዳለብህ ታስባለህ እንደባል አለ። እዛ ውስጥ ሆነ አንተ ምን ነበር የሚታይህ የነበረው? ምን አደርገዋለሁ ብለህ ነበር የምታስበው? ያንን ህይወት ቀይረዋለሁ ብለህ ታስብ ነበር? ተስፋ ምን ነበር? አዎ ቀይራለሁ ብዬ አስብ ነበር። በቃ ይሄ ነገር ካልሆነ ብላ ድርቅ አትልም። የለም አዎ የለኝም ካልኩት የለኝም ነው በቃ ስላኝ ስለምታልፍ በቃ ያንን ነበር እያስቀደምኩኝ የነበረው። ያንን በቃ ኢዳዎቼን ጨርሼ ከዛም በኋላ ወደ ሳም መለሳለሁ። ከቻልኩኝ ደግሞ ያው የማረጋቸው ነገሮች ይኖራሉ ለሷ ማለት ነው። ያው የግድ የተባለ ነገሮች ማለት ነው። በዚህ ጉዟችሁ ውስጥ ለሷ ይሄን ባረግላት ብለህ ሳይሆን የቀረ ጊዜ አለ? በጣም ብንስናና ደስ ይለኝ ነበር። በቃ ያው አንዳንዶች እያሉ የሚቀድሙ ነገሮች ይኖራሉ ብለን እናልፋቸዋለን። የሚቀጥለው ዓመት ለሷም እናገራለሁ። የሚቀጥለው ዓመት የሆነ ቦታ ሄደን እንስናናለን። 1 ሳምንት 1 ወር እንዲህ እናሳልፋለን ብዬ እነግራታለሁ። ያንን ግን አላደርገውም። ግን ይቆጨኛል በውስጤ። እሷም ለምን እንደዚህ አላረክልኝም እንዲህ ብለኸኝ ነበር። የሚገርም ነገር አሁን ዘንድሮ እንደዛ እያልኳት ይሄ ዓመትም ያልቃል አይደል? የሚቀጥለው ዓመትም እንደዛ ነው የምላት። ሰማኛለች። በቃ እንደሚሆን አሁንም ትጠብቅ ይሁን አላውቅም፣ ግን ጠብቃለሁ። ይጠብቅሽ ይሆናል። በዚህኛው ዓመት የሚቀጥለው ዓመት አዝናናሻለሁ፣ እዚህ ቦታ ወስድሻለሁ ትላታለህ። ያ ነገር ሳይሆን ዓመቱ ያልቃል። የሚቀጥለው ዓመትም እንደዛው ስላለህ እንደዛ ዓመቱ ያልቃል። የሚቀጥለው እንዲህ ስላለህ ይላል። ጠብቃለሁ። ትጠብቂዋለሽ። ስላልተሳካለት ነው እንጂ ቢሳካለት ይሄ ነገር እንደሚሆን ስለማቅ ያ ቀን እስከሚሆን ጠብቀዋለሁ እንጂ ባለፈው ብለኸኝ እኮ አላረክም አትይው። እየጠበቅሽ ነው አሁን እየጠበቅሽ ጠብቃለሁ። ዞን አይዞህ ይሳካል። ምንድን ነው ማዝናናት የፈለግከው? እሷን የት ወስደህ ለምሳሌ አሁን ቢሾፍቱ አለው አይደል
ኦኬ ቢሾፍቱ ያሉ መዝናኛ እንደ ኩሪፍቱ እንደዚህ ምናምን ብዙ ቦታዎች አሉ አይደል? እንደውም ከፍ አድርጌ ነበር የምነግራት እስከ ዱባይ ሁላ ወስድሻለሁ ይለኛል። ቱርክ እንሄዳለን እላታለሁ። እዛች አንድ ክፍል ባዶ ክፍል ቁጭ ብላችሁ ይለኛል። በቃ እንዲህ በቃ እንትን እንላለን፣ አዝናናሻለሁ፣ እንዝናናለን እንትን እለዋለሁ። ታውቃለህ እኔ ለምንድን ነው በቃ አንዳንዴ ስራው ቀርቶ ለምን እንትን አንልም? በቃ ነገ ስንኖር እኮ ነው የሚሰራው ስራው እለዋለሁ። እዛ ደረጃም ባይሆን እንሂድ በቃ አብረን። እሱ እንደነገርኩ እሱ ካጠገቤ ካለ ለእኔ ዓለም ሙሉ ነሽ። በእርግጥ ግን ከሱ ጋር በቃ መሄድ፣ መዝናናት፣ መደሰት፣ ፎቶዎችን መነሳት፣ በቃ የሚያዝናኑ ቦታዎች መሄድ እፈልጋለሁ። ታውቃለህ እና ፎቶ ደግሞ በጣም ብዙ ፎቶ መነሳት አይወድም እሱ ፎቶ ያን ያህል። እኔ ደግሞ በጣም ነው የምወደው ፎቶ መነሳት ምናምን ማለት ነው። እና አንቺ አሁን ዝናና ስትይ እሱ ደግሞ ነገ ዱባይ እንሄዳለን ይልሻል። ነገ በቃ ትልቅ ቦታ ነው የምወስድሽ። እንደውም ትልቅ ቦታ ነው ዱባይ እንሄዳለን፣ ፈታ እንላለን። እዛ 1 ሳምንት ምናምን 1 ወር 3 ወር ተቀምጠን እንመጣለን። እሺ እግዚአብሔርን በተስፋ ነው የምጠብቀው። እስከ መጨረሻው እጠብቃለሁ። እግዚአብሔር ያሳካዋል። ምንም የማይቻል ነገር የለም አይደል? የማይሆን ነገር የለም። የማይቻል ነገር ከበረታችሁ በዚሁ መንገድ በርታችሁ ከቀጠላችሁ ምንም ሌሎች ሰዎች ያደረጉት ነገር እኛ ከበርታ ማድረግ የምንችለው ነገር ነው። ስለዚህ ደግሞ እናንተ ህይወት ያስታውቃል። ይሄ ትንሹ ነገር ነው እንደሚሆን አምናለሁ። ግን ሀገር ውስጥ አይደል? ሀገር ውስጥ ደግሞ ደብረ ዘይት ወስድሻለሁ ብሏል። ስልካቸውን እናስቀምጣለን፣ ደውሉላቸው። ደብረ ዘይት እኛ ሪዞርት መጥተው ይዝናኑ የምትሉ ሪዞርት ያላችሁ ሰዎች ይኸው እዚህ ጋር ስልካቸው አለ፣ ደውሉላቸው። ባጭሩ ይሄን ማድረግ እንችላለን ብዬ ነው ይሄን መልእክት ማስተላለፍ እንችላለን። አሁን የተደርሳችኋል የሚለው መስማት እንፈልጋለን። እሱን አልነገረችንም። ያን ሁላ ፈተና አልፋችኋል፣ ያን ሁላ ችግር አልፋችኋል። አሁን ላይ ምን ላይ ደርሳችኋል? እርግጥ እየኖርን ያኔ ያለ ሀብታም ባንሆንም የራሳችን የሆነች ትንሽ ስራ አለችኝ። እኔ አሁን ፀጉር ቤት፣ እሷም ፀጉር ቤት አላት። ከፈታችሁ? እስኪ ንገሪኝ ሮዛ፣ ፀጉር ቤት ከፈትሽ? የሴቶች ፀጉር ቤት ከፍቶልኛል። እንዴት ከፈታችሁ? እስኪ ንገሪኝ። ማለት ያው እቁብ ይጥላል ብያለሁ። ይሄ እቁብ በኦንላይን በአንድ ላይ ተደራጅተው የሚያስገቡት ነገር ነውና ከዛች እቁብ ላይ እቁባ ስትወጣለት የዛች እቁብ ላይ ተጨምሮ ብር ተበደረ ማለት ነው። ከዛው ከእቁቡ እንትን ማለት ነው። ከዛ ለራሱ ስራ ከፍቶ ስለነበረ በቃ ሚስቴውን ቤት መቀመጥ ልጅ ማሳደግ ሰዓት በቅቷታል። ልጅ ያድጋለች ስለሆነ አሁን ስራ መስራት አለብሽ ብሎ ምንድነው የምትፈልጊው ብሎ ጠይቆኛል መጀመሪያ። ከዛ ሳስብ ሳወጣ ሳወርድ ኪሳራ የሌለው ነገር ፀጉር ቤት ነው፣ ምርቃት የሌለው ነገር። እንደ አጋጣሚ ሆኖ ደግሞ ሰው ሊሸጥ ነበር ታውቃለህ። ከዛ ያ ሰው ሊሸጥ ሲል በቃ ያቃ አምልጠሽ ብሎኝ ወዲያውኑ ያን ካገዛልኝ ማለት ነው። ፀጉር ቤት ተከፈተልሽ? ፀጉር ቤት ሰው ጋር ተምሬ ከሰው ጋር ተለማምጄ ከዛ በኋላ የራሴ ከፈትኩኝ ማለት ነው። እኔ ራሴ ካሁን በኋላ ካንተ ተምሬያለሁ። እቁብ እጥላለሁ ካሁን በኋላ። በጣም አሪፍ። መጀመሪያ ሰው ጋር ነበር ፀጉር የምቆርጠው? ሰው ጋር ነበር። ከዛ የተወሰነ ነገር ትካፈላለህ። ከዛ የራስን ፀጉር ቤት ከፈትክ? የራሴን ከፈትኩኝ። ከዛ ደግሞ እቁብ እየጣልኩኝ ለሷም ደግሞ ፀጉር ቤት ተከፈተ። ጎበዞች። እውነት በጣም ደስ የሚል ነው። ሰው ያ ሁላ ጊዜ አለፈ። እውነት በጣም የሚገርም ነው። ያስ አይገርም? የታገሰ ሰው ያልፋል። በቃ አንዳንድ የማያልፍ የሚመስሉ ነገሮች ጊዜዎች አሉ አይደለም? አሁን እዛ ሆናችሁ ስታዩት እኮ ሩቅ ይመስላል፣ ከባድ ይመስላል አይደለም? ብዙ ነገር እሷም እየነገረችን ነበር አለ። ብዙ በተለያየ በጓደኛም በምንም በተለያየ ምክር ቻሌንጅ እያደረጓት ነበር። እሷንም ፈተናዎች ነበሩ። ግን ደግሞ እሷ አንተን መርጣ አንተን ወዳ ጸንታ ቆይታለች። ከዛ ደግሞ እግዚአብሔር ህይወታችሁን ባረከ ማለት ነው። ከዛ ልጃችሁ ስንት ዓመት ሞላት? አሁን 4 ዓመት ልትሞላ 3 ዓመት ከ7 ወር። ያሳለፋችሁትን ጊዜ ወደኋላ ስታየው የመጣችሁበትን መንገድ ስታየው ምንድን ነው የሚሰማ? አሁን ላይ እዚህ መድረስ ቀላል አይደለም አይደል? አሁን እኮ የራስን ፀጉር ቤት ከፍተሃል፣ ለሚስትህ ፀጉር ቤት ከፍተሃል አይደል? አሁን ህይወትን አሸንፋችሁት በሁለት እግር ቆማችኋል። የሚቀር ነገር ቢኖርም ግን አሸንፈሃል አይደል? ታግለህ። ስለዚህ ምንድን ነው የሚሰማ ወደኋላ ዞረ ስታየው? እኔ አንዳንዴ ደስ ነው የምልኝ። ምክንያቱም ያ ችግር ሰው ሰጥቶኛል። እኔ ሰው እንደ ሰው የሚያስብ ሰው በዚህ ዘመን አሁን የለም ማለት ይቻላል። እንደሚያስብ የለም አይደል? ግን እንዲህ በቃ በችግር መሃል ነው የወደደችኝ። ስለዚህ ሰው ነው ያገኘዋት። ሰውን ስላገኘው
በጣም ያንን ችግርን በቃ የሆነ ነገር አግኝቼበታለሁ ብዬ አስባለሁ። ምክንያቱም አሁን እኔ ሀብታም ብሆንኩኝ ብዙ ሰዎች እንደሚወዱኝ አውቃለሁ። ግን እቺ ሰው ስለሆነች ሰውነቴን ነው የወደደችው ያንን ጊዜ ማለት ነው። እና መለወጥም እንደሚቻል አሳይቻለሁ መሰለኝ። መጨረሻ ላይ እንደው እየነገርሽን ነበር በየመሃሉ አንቺና እስኪ ፍቅራችሁን ብትገላለጡ ደስ ይለኛል። አሁን ያው እያልሽ ነበር ፍቅርን ግለጽልኝ እስኪ። ብሩክ ላንቺ ምን ማለት ነው? እስካሁን በተለያየ መንገድ ነግረሽናል። እስቲ ብሩክ ላንቺ ምን ማለት ነው? እስቲ ፍቅርሽን ግለጽልኝ። ሁሉ ነገር ነው በቃ ዓለሜ ነው ለኔ እሱ ሁሉ ነገር። በጣም ሙድ እኔም ፍቅር ነው በቃ እሱ ካለ ለኔ በቃ ምንም ዓለም ለኔ ሙሉ ነች። ምንም ነገር እኔ የምፈልገው ከሱ በቃ ከሱ ጋር ደስተኛ መሆን በቃ ጊዜ ማሳለፍ ከሱ ጋር መሳቅ መጫወት ይሄንን ነው የምፈልገው በቃ። አይዞሽ ብሩክስ? እኔ ያን ያለ የፍቅር ቃላቶች በጣም ይከብዳሉ። ለዛ ነው አንዳንዴ የምማላት በቃ እወድሻለሁ ማለት ሁላ በጣም ከባድ ነው። ለኔ ብቻ ይሁን ለሁሉም ሰው ይሁን አላውቅም፣ ግን ለኔ ከምንም በላይ ነች። አሁን የማትደቅመው እናት ነች አይደለም? ለኔ ከእናት በላይ ነች እሷ፣ ከእናት በላይ በቃ ምንም የማይፋቅ ልቤ ላይ ነች። በቃ ምንም ነገር ቢፈጠር በቃ እንጂ በቃ ቃላቶች ነው የሚያጥሩኝ። አይዟችሁ በርቱ። ምን እንላለን እንግዲህ በቃ እግዚአብሔር ፍቅራችሁን ይባርክ፣ አብራችሁ ዘመናችሁን ጨርሱ ነው የምንለው። በልጅ ተባረኩ። ይሄ ፍቅር እንግዲህ ዓለሙን በሙሉ እንዲዋጅ አድርጉ። አሁን የዲያብሎስ ዋና ስራው ፍቅር ማጨናገፍ አይደለም። ፍቅር ባለበት አይደል እግዚአብሔር ያለው። ስለዚህ ፍቅርን በደንብ አድርጋችሁ መስበክ አለባችሁ። ይሄ እናንተ መሀል ያለው ፍቅር ብዙ ቤት መግባት አለበት፣ ብዙ ሰዎች ጋር መድረስ አለበት፣ የብዙዎችን ጨለማ መግፈፍ አለበት። እሺ እናንተ ውስጥ የሚሰማችሁ ስሜት ለእናንተ ብቻ መሆን የለበትም አሁን። ስለዚህ ማብራት አለበት። ስለዚህ እናወራለን። ቲክቶክ ከፍታችሁ በደንብ ይሄ ዓለም ላይ ያለው ጨለማ፣ መጠላላት፣ ጥላቻ፣ መራራቅ፣ ፍቅር የለም ምናምን የሚሉ ነገሮች በሙሉ እንዲሰበሩ እየወራችሁት ስለሆነ እሱን ሰዎች ጋር ማድረሳችሁን ቀጥሉ። ቲክቶክ ካላችሁ እዚህ ጋር እናስቀምጠዋለን። ሰዎች በዛ ያገኟችኋል። ስለዚህ እናንተ ቢዝነስ ያለው እንግዲህ የት ነው? ሙገር ነው። እንጭኒ የምትባለው ሙገር እንጭኒ ነው የምትባለው። በቃ እንግዲህ የንቁ ፖድካስት ተመልካቾች እንግዲህ ውንጪ ሄድን ጸጉራችንን ልንቆረጥ እንግዲህ እናንተ ጋር መተን ጸጉራችንን ልንቆረጥ አዲስ አበባ ብትሆኑ ጥሩ ነበረ። ሙገር ውንጪኒ አካባቢ ያላችሁ ሰዎች እንግዲህ በቃ እናንተ መጥለቅለቅ አለበት አሁን አይደል? ፍቅር ያለበት አይደል መገኘት ያለበት። ስለዚህ በርቱ፣ ቀጥሉ። ሰዎች በእርግጠኝነት ከእናንተ የሚማሩት ነገር ብዙ አለ ብዬ አስባለሁ። በእናንተ የተደሰቱ ሰዎች ይኖራሉ ብዬ አስባለሁ በደንብ። ስለዚህ ስልካችሁን እናስቀምጣለን፣ ይደውሉላችኋል። እግዚአብሔር ከእናንተ ጋር ይሁን። ከሙገር ድረስ ሁለቱም ፀጉር ቤት እንግዲህ ተዘግቶ ስራ ፈቷ አይደል? ሁለታችሁም ባለሙያዎች ናችሁ። ስለዚህ ሁለቱንም እንግዲህ ትታችሁን የመጣችሁት አክብራችሁን ከሙገር ድረስ ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን ስለጠራ። ቴንክ ዩ ሶ ማች። እግዚአብሔር ከእናንተ ጋር ይሁን። ቴንክ ዩ